ወደ ጠለቀ የአምልኮ ህይወት ለመግባት አንድ ሰው ምንድነው ማድረግ ያለበት? አንተስ ወደ ጠለቀ የአምልኮ ህይወት እንዴት ነው የምትገባው? ህይወት ከመዝሙር አይጀምርም መቼም አይደለም። ምንድነው እንደዛ የሚያደርገው ሰውን ከጥልቅ የአምልኮ ህይወት የሚያወጣ ነገር ምንድነው? እንደ ማንኛውም ሰው ምኖር ሰው ስለሆንኩኝ እንደዛ ለዛ ይመስለኛል የሰውን ህይወት የሚነካው አገልግሎታችን ብዬ ነው ማስበው። ምን አይነት መርሆችን ብንከተል መልካም ነው? ያንተ መርሆች ምን ይመስላል? አገልጋይ ራሱን መጀመሪያ ማየት ያለበት እንዳማኝ ነው። የተያያዘ ነገር ነው። አገልግሎትና ህይወት በጣም የተፋታ ነገር አይደለም። እንደምሳሌ የምታየው ዘማሪ ወይንም አገልጋይ ማለት ነው። ግጥም ጽፌ ዜማ አውጥቼ ምናምን ነገር አልችልም ለሱ። ዋው! ዘማሪ መሆን ግን እንዴት አወቅ? መቀላቀል አለብኝ ብዬ ማምን ሰው አይደለሁኝም። አንድ አይነት መሆን አለበት ብዬ ማምን ሰው አይደለሁም። እኔ ከሀገር ስወጣ መጀመሪያ ረፍት ነው የተሰማኝ። ቀጣይ የአገልግሎት አቅጣጫስ ምን ይመስላል? ክርስትናን ያቆየው ሚውዚክ ነው። መዘምረው መዝሙር የእውነት መሆኑ የሚረጋገጠው ስኖረው ነው። ተመልሶ ለመግባትስ ምን ማድረግ አለበት? የጎዳኝ ቻሌንጅ የለም ያሳደገኝ እንጂ። ጸጋና ሰላም በእያላችሁበት ይብዛላችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው ማዘጋጅና አቅራቢዋ ትግስት እጅጉ ነኝ። በመላው ዓለም ሆናችሁ በዩቲዩብ ቻናላችንና በኤልሻዳይ ቴሌቪዥን የምትከታተሉት ሳምንታዊ የእንግዳ ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ተመልካቾች ዛሬ ይዤላችሁ የመጣሁት እንግዳ እጅግ በጣም የምንወደውና የምናከብረውን ዘማሪ ፓስተር ዳንኤል አምደሚካኤል ነው። ዛሬ በሚኖረን ቆይታ እግዚአብሔር በሚሰጠን ጊዜ መልካም ነገሮችን እንካፈላለን ብያምናለሁኝ። በድጋሚ አብራችሁን እንድትቆዩ ግብዣይ ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየሽኝ ቲጂ። በእውነት ለኔ ትልቅ እድል ነው ዛሬ። ለኔም እድል ነው። እግዚአብሔር ይባርክሽ። Thank you so much። አሜን። በዘማሪዎች በጣም ከተጠቀሙ በጣም ከተገለገሉ ወደ ጌታ ቤት ከመምጣቴ በፊትም ጀምሮ ብዙ ከተጽናኑና ከተጠቀሙ ሰዎች መካከል አንዷ ነኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ በሚኖረን ቆይታ ደግሞ ብዙ መርሆችን ብዙ ጠቃሚ ነገሮችን ጌታ ባንተ አልፎ እንደሚያካፍለን አምናለሁኝ። ፍቃደኛ ሆነ ስለመጣህም አክብሮቴ ላቅ ያለ ነው። በተመልካቾቼ ስም በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ። ጌታ ይባርክሽ ቲጂ። ፕሮግራሞችን ከታተላለሁኝ አልፎ በጣም መልካም ዝግጅት ነው። ጥሩ ስራ እየሰራሽ ነውና እኔም ደግሞ እድሉን ስለሰጠሽኝ በጣም አመሰግናለሁ። እግዚአብሔር ይባርክሽ። አሜን። እኔ አምልኮ ስመራ ዘማሪም ነኝ። ተመልካቾች እንደሚያውቁት አምልኮ ስመራ የዳኒ መዝሙርና ያገኘው መዝሙር ከሌለበት ደስ አይልሽም ይሉኛል። በጣም በቃ ልቤ ላይ ከሚይዙኝ ዘማሪዎች ያንተ ዘማሪዎች ናቸውና ዛሬ እንግዲህ ከዘማሪዎቹ ባለፈ ዘማሪዎቹን የምትቀበልበትን መርህ እንደገና ደግሞ የዘማሪንም የአምልኮንም መርህ ካንተ እንካፈላለን ብዬ አምናለሁኝ። ብዙ ቦታ ኢንተርቪዎችን ሰጥተህ ተመልክቻለሁኝ። ነገር ለመደጋገም አይደለም ዛሬ በዚህ ያለ ነው፣ ግን ጠቃሚ መርሆችን እንካፈላለን ብዬ ስላመንኩኝ ነው። እንደው የዝማሬ አምልኮ ላይ ነው ትኩረት የምናደርገው። አምልኮ ብዙ ቢሆንም የዝማሬ አምልኮ እንደው ላንተ ምንድነው? ወደ ጠለቀ የአምልኮ ህይወት ለመግባት አንድ ሰው ምንድነው ማድረግ ያለበት? አንተስ ወደ ጠለቀ የአምልኮ ህይወት እንዴት ነው የምትገባው? መግባት ሳቅቶ ያውቃል? እሺ፣ ጥሩ ጥያቄ ነው። አምልኮ ሰፊ ነው። ቀደማችን መግቢያሽ ላይ እንዳልሽው አምልኮ ሰፊ ነገር ነው። በሁለት መልኩ ማየት እንችላለን። አንደኛው አጠቃላይ አምልኮ የሚለውን ሐሳብ ከአጠቃላይ ህይወታችን ከኑሯችን ከጌታ ጋር ካለን ግንኙነት አንፃር ነው የሁሉንም ህይወታችንን አስፔክት የሚጠቀልል ነው አምልኮ ብለን ስንል ከመጠራታችን ጀምሮ ወደ ጌታ ከመምጣታችን ጀምሮ ያለውን ነገር የሚይዝ ነው። በሌላ መልኩ ደግሞ ቀደም እንዳልሽው የዝማሬ አምልኮ ብለን ደግሞ በጉባኤ የምናደርገውን አምልኮ ቅዱሳን በተሰበሰቡበት የምናደርገውን የዝማሬ አምልኮ እንደዚህ በሁለት መልኩ ማየት እንችላለን። የመጀመሪያው ያልኩሽ ያው ለእግዚአብሔር ቃል ያለን መሰጠት ከጌታ ጋር ያለን የቀረበ ግንኙነት ለጸሎት ያለን የጸሎት ህይወታችን በህብረት ደግሞ ከቅዱሳን ጋር ያለን ህብረታችን እሱን ሁሉ ይጠቀልላልና አጠቃላይ ስለ ክርስትናው ያለን ግንዛቤ ስለ እግዚአብሔር መጥራት ያለን ትክክለኛ ግንዛቤ
ከዛ ጋር ይገናኛል እና ህይወታችንን ኑሯችንን ሼፕ የሚያደርገው ያ ነገር ነውና የቀረበ ግንኙነት በቃ ይሄ ሰው እግዚአብሔርን የሚያመልክ ነው በቃ ልክ ያ ዮናስ እንዳለው አንተ ምንድነው ከወዴትስ ነው የመጣው ሲባል እኔ ዕብራዊ ነኝ ሰማይና ምድርን የሰራውን እግዚአብሔርን አመልካለሁ አለ እና በቃ ኑሮ ህይወቱ እግዚአብሔርን ለማምለክ የተጠራ እንደሆነ ያሳያል እሱ መልስ ማለት ነው ሶ ወደ ቀረበው ከእግዚአብሔር ጋር ወደ ቀረበ ግንኙነት ለመሄድ ከእግዚአብሔር ቃል ጋር ያለን ግንኙነት የጸሎት ህይወታችን ከቅዱሳን ጋር ያለን ህብረት እነዚህ ነገሮች ናቸው ወደዛ ወደ ኢየሱስን መስለን እንድናድግ የሚያደርገን ማለት ነው አንድ አይነት ነው በቃ ይሄ ሰው በቃ እግዚአብሔርን የሚያመልክ ሰው ነው በእውነት እግዚአብሔርን የሚያመልክ ሰው ነው ካልን በቃ ኢየሱስን እየመሰለ ያደገ ያለ ሰው ነው ብለን ማለት እንችላለን አጠቃላይ አምልኮን በአምልኮ ግንዛቤ ማለት ነው በሁለተኛ መልኩ ደግሞ በሌላ መልኩ ደግሞ ስናየው ከጉባኤ አምልኮ ጋር ከዝማሬ ጋር በተገናኘ ስናየው እሱም የራሱን የቻለ ዲሲፕሊን አለው መጀመሪያ ያው መንፈሳዊነቱን ይጠይቃል መዝሙር ስለምንችል ብቻ አንዘምርም ወይም ደግሞ ተሰጥኦ ስላለን ብቻ አንዘምርም መዝሙር የከበረ ነገር ነው በጉባኤ በመነሰበሰብበት ጊዜ ልዩ ልዩ የጸጋ ስጦታዎች አሉ ለአንዱ መዝሙር አለው ለአንዱ እንደዚህ ያለው እንደዚህ ሁሉ ግን ለማነጽ ይሆን እንደሚል ማለት ነው እግዚአብሔር ቃል ጉባኤውን የሚያንጽ ጉባኤውን ደግሞ ያ በዝማሬ እግዚአብሔርን እንድናመልክ የሚያደርግ አገልግሎት ነው ያ የሰመረ እንዲሆን በግልም እንደገናም እንደ ማህበርም እውነተኛ የሆነ አገልግሎት ወይንም ደግሞ አምልኮ እንዲሆን ራሱን የቻለ መንገድ ፕሪንሲፕል አለው ለአገልግሎቱ ያለን ዴዲኬሽን ዝግጅታችን ራንደም መሆን የለበትም መዘመር ስለቻለን ብቻ የሚሆን ሳይሆን የጸሎት ዝግጅት ያስፈልጋል በህብረትም ሆነ በግል ጉባኤውን መውደድ ማክበር ያስፈልጋል እነዚህ አይነት ነገሮች ተደምረው ቅድም ወዳልሽው በቃ እውነተኛ ወደሆነ አምልኮና አገልግሎት ወደሚያንጽ አምልኮና አገልግሎት እያደግን መሄድ እንችላለን በያስባለሁኝ ባጭሩ ጠቅለል ባለ መልኩ ይሄን ይመስላል ይንዘው ሰፋ ያለ ነገር ቢኖረው ማለት ነው እንደው ከዚህ ሐሳብ ሳንወጣ አንዳንድ ጊዜ ወደ ጠለቀ አምልኮ ውስጥ መግባት ያማረን የፈለግን ወይም በጥልቅ ሁኔታ በጣም በቅርበት እግዚአብሔርን ያመለክንበትን ዘመን እየወደድ ነው ያንን ዘመን እየናፈቅ ነው ግን ወደ እንደዛ አይነት መንፈስ መግባት ሲያቅተን ምንድነው እንደዛ የሚያደርገው ሰውን ከጥልቅ ያምልኮ ህይወት የሚያወጣ ነገር ምንድነው ተመልሶ ለመግባትስ ምን ማድረግ አለበት አንስ ያው ቅድም ካልኩት ነገር ስነሳ አንደኛ ህይወት ከመዝሙር አይጀምርም መቼም አይደለ የስንዘምርና ጌታን ስናመልከው ከጌታ ጋር ባለን ሪሌሽንሺፕ ምስጋና ቢሆን በቃ ሪፍሌክት ምናደርግበት ምንገልጥበት መዝሙር ምንገልጥበት መንገድ ነው በቃ ጌታን ተመስገን ማለት ስፈልግ ተመስገን በንግግር ከማረገው በቃ ስሜቴንም አምሮዬንም ሐሳቤንም አካቶ በዜማ ባደርገው ትልቅ ኤክስፕሬሽን ነው ስለዚህ የተሳካ እንዲሆን ባንቺ ቋንቋ ጥልቅ ወደ ሆነው አምልኮ ለማድረግና ከጌታ ጋር የእግዚአብሔር ሐልሆት ወዳለበት የእግዚአብሔር መገኘት ያለበት ወይንም ደግሞ ያንን ፕሬዘንሱን እግዚአብሔር አለ ያንን ፕሬዘንሱን እኛ በደንብ ምን ኤክስፒሪየንስ ምናደርግበት አምልኮ ውስጥ ያን ለማድረግ ዝግጅቶች ያስፈልጉናል የመጀመሪያው በግላችን ከጌታ ጋር ያለን ነገር ነው እሱ ራሱ መስመር ትክክለኛ መስመር ላይ መሆን አለበት ብዬ አስባለሁ ይሄ ደግሞ ላይክ አንድ ጊዜ ሰርተነው በቃ ከዚህ በኋላ መስመሩ ተስተካክሏል ብለን ምን ተወሳዩን እለት ከጌታ ጋር ምን ኖረው ይሄ መንገዳችን ነው ህይወታችን ነው ስለዚህ
በአገልጋዮቹ ዘንድ ጥሩ ዝግጅት ሲኖር በጸሎት ቢሆን ይችላል ቴክኒካል በሆነው ነገርም ጥሩ ዝግጅት ሲኖር ጉባኤው ደግሞ በጸሎት የተዘጋጀ ሲሆን የዛን ጊዜ በጥሩ መንፈስ እግዚአብሔርን ማምለክ እንችላለን ብዬ አስባለሁ። አንዳንድ ጊዜ ሁሉን ነገር አልፎ እግዚአብሔር ይገኛል። እግዚአብሔር ቸር ስለሆነ እግዚአብሔርን ሀልወት ኤክስፒሪየንስ የምናደርግበት ያ ጊዜ እና ሰዓት አለ። ግን አጠቃላይ በሆነው መልኩ ስናየው ዝግጅት በጣም መልካም ትክክለኛው ነገር ነው። እንደዛ በቃ ትክክለኛውን የአምልኮ ኤክስፒሪየንስ እንዲኖረን እግዚአብሔር ያለበት ጌታ የሚከብርበት መንፈሱን ኤክስፒሪየንስ የምናደርግበት not only በዛ በዝማሬው ጊዜ ብቻ ሳይሆን ከወጣን በኋላ እንኳን በቤታችንም ይሁን በመንሰማራበት ቦታ የማይተወን በደንብ ሊንገር የሚያደርግ የሚሆንልን በቃ በጥሩ ዝግጅት የተደረገ አገልግሎት ነው ብዬ ነው ማስበውና በደንብ መትጋት አለብን በመናደርገው ነገር I think ያ ይመስለኛል ትጋታችን እና ደግሞ ኮሚትመንታችን ነው ጥሩ ውጤት እንዲኖረው የሚያደርገው ብዬ አስባለሁኝ። ይሄ ነው እንግዲህ ዝግጅቱ ከህይወት ይጀምራል ከዛ ወደ አገልግሎት ደግሞ ይገባል። በህይወትም በአገልግሎትም የተዘጋጀ ነው ሆነን ስንገኝ ነው ወደ ጠለቃ አምልኮ ውስጥ መግባት የምንችለው ወይንም ያንን ያልከውን እግዚአብሔርን ህልውና ኤክስፒሪየንስ ማድረግ የምንችለው። እንደ አማኝ ስንኖር በመድር ላይ መቼም አማኝ ስለሆነን ከሌሎች ሰዎች የተለየን ሆነን የሆነ የተከለለ ክልል ውስጥ ምንም አይነት ችግር ምንም አይነት አስከፊ ሁኔታ የማያጋጥመን አይነት ቦታ ውስጥ አይደለም የምንኖርበት ዓለም ላይ የሚፈጠሩ ችግሮች ሁሉ እኛንም ያገኙናልና አንድ አማኝ አንድ አገልጋይ በእንደዚህ አይነት ችግሮች ውስጥ በሚያልፍበት ጊዜ እንዴት ነው አምልኮ ሳይጎድል ምስጋናው ሳይጎድል ሊኖር የሚችለው? እንደው ያንተ ኤክስፒሪየንስ ምንድነው? ሁሌ አመስጋኝ ሁሌ አምላኪ መሆን የምንችልበት? ጥሩ ነው። ባይ ዘ ዌይ ጥሩ ፖይንት ነው ያነሳሽው። አገልጋይ ራሱን መጀመሪያ ማየት ያለበት እንደ አማኝ ነው። አማኝ ነኝ ብዬ ነው ማሰብ ያለብኝ። በአእምሮዬም ሳስብ አገልግሎቱም ከሁሉም በፊት ለብዙ ነገር ይረዳናል። እኔ እንደ አማኝ ራሴን ሳይ መጀመሪያ እንደ አማኝ ራሴን ሳይ ለአማኝ የሚያስፈልገው ነገር በሙሉ እንደሚያስፈልገኝ አስባለሁ ማለት ነው። እሱ በጣም ጥሩ ነገር ነው፣ ኢምፖርታንት ነገር ነው። ለምሳሌ ቤተክርስቲያን ውስጥ ለምእመናን የሚዘጋጁ ብዙ ነገሮች አሉ። ባይብል ስተዲ ሊሆን ይችላል፣ ህይወታችንን የሚያንጹ ነገሮች፣ ጌታችንን መስለን እንድናርግ የሚረዱ ነገሮች ይዘጋጃሉ በቤተክርስቲያን። ስለዚህ እንደዚህ አይነት አመለካከት እኔ መጀመሪያ አማኝ ነኝ የጌታ ተከታይ ነኝ ብዬ ሳስብ ከአገልጋይነቱ በፊት በጣም ተጠቃሚ ሆናለሁ። ስለዚህ ጥሩ ነገር ነው ያነሳሽው። እንዳልሽው እንደማንኛውም አማኝ የምናልፍበት ምድር ላይ ስላለን እዚህ ምድር ላይ ስላለን ማንኛውም ሰው በሚያልፍበት ህይወት ጎዳና እናልፋለን። አገልጋዮች የተለየ ቦታ የላቸውም። ከዚህ ዓለም ተለይተው የሚኖሩ ሰዎች አይደሉም። ስለዚህ በዛ ውስጥ እናልፋለን። እኔ እንደውም ያምናልፍበት ሁኔታና መንገድ ነው መዝሙሮቹም ቢሆኑ whatever ከውስጣችን የሚወጣው ነገር እግዚአብሔር በዛ ውስጥ ነው የሚሰጠን ብዬ ነው የማስበውና ኢቭን አገልግሎታችን የምንዘምረው ዝማሬ እንኳን ከሰዎች ጋር ሪሌት የሚያደርገው ጄኑዊን ስለሆነ ነው። በዛ ከመናልፍበት ኑሮና ህይወት ይወጣ ሲሆን ሪሌት ያደርጋል። ምክንያቱም the same አይነት ኑሮ ውስጥ የምንኖር the same አይነት ቻሌንጅ ውስጥ የምናልፍ ሰዎች ስለሆነ የተለየ ህይወት ካለኝማ እንደውም out of touch መሆን ይመስለኛል ማንንም አይነካም። ግን ኦሬዲ እንደ ማንኛውም ሰው ምኖር ሰው ስለሆንኩኝ እንደዛ ለዛ ይመስለኛል የሰውን ህይወት የሚነካው አገልግሎታችን ብዬ ነው ማስበው። ሰዎች ስለሆንኛ ማለት ነው። እንደ ሰው እናዝናለን፣ እንደ ሰው እንደሰታለን፣ እንደ ሰው ቻሌንጆች ይገጥሙናል።
ተስፋ መቁረጥ ሊኖር ይችላል ብዙ ነገሮች እናልፋለን እነሱ ናቸው የሚወልዷቸው ዝማሬዎችን በዛ ውስጥ ያለፈን ስለሆነ እግዚአብሔር የሚሰጠን መዝሙር ያ በደንብ ሪሌት ያደርጋል በቃ ሰዎች ስለሆነን ማለት ለዛ ይመስለኛል እውነት አንዳንዴ ያላለፍንበትን ነገር ስንዘምር እንዳልከው ሰዎች ጋር ላይ ደርስ ይችላል ግን ጌታችንም በተፈተነበት ነገር ነው ለኛ የሚራራልንና አገልጋይም እንዲራራ የሚያደርግ ይመስለኛል ይሄ እውነት ልክ ጥሩ ነው ያልሽው እውነት እንትን ነው አሁን ኢቭን እንኳን በዚህ በሊሪክስ ራይቲንግ በመዝሙር አጻጻፍ ጥናት ውስጥ መዝሙርን እንደው ኢምፓክትፉል እንዲሆንም ከሚያደርጓቸው ነገሮች የመጀመሪያው ነጥብ ጀኒዩን የሆነ አይዲያ ወይንም እውነተኛ የሆነ ሐሳብ ብሎ ያስቀምጣል እንደዛ ሲሆን ሪሌት ያደርጋል የሆነ ሳይንስ ፊክሽን አይነት ነው መሆን የለበትምና እውነተኛ ሲሆን ኢምፓክቱ ይዛን ያህል በጣም ሃይ ይሆናልና በዛ መልኩ ሲሆን ጥሩ ነው እንደው ከዝማሬ አምልኮ ደግሞ ባለፈም ቅድም እንዳልከው ህይወት የሚጀምረው ከዝማሬ አይደለምና በአጠቃላይ መንፈሳዊነትን ስናስብ የተለያዩ ልምምዶች አሉ መቼም አይደለም ሁላችንም በግላችን መንፈሳዊ ልምምዶች አሉ የናንተን መስማቱ የሚጠቅመን ረጅም ዓመት በእግዚአብሔር ቤት ከመኖራችሁና ከማገልገላችሁ የተነሳ ይህንን ፕሮግራም የሚከታተሉ ሰዎች እነዚህ ልምምዶች ሲሰሙ እንደመርህ ይወስዷቸውና ይተቀሙባቸዋል ብዬ አምናለሁና እንደው እንደዚህ ጥልቅ የሆነ መንፈሳዊ ልምምድ ውስጥ የመግባትና በዛም ጸንቶ የመኖር ነገር እንዴት ነው የሚቻለው ምን አይነት መርሆችን ብንከተል መልካም ነው ያንተ መርሆች ምን ይመስላሉ እሺ ጥሩ እንግዲህ የፕሪንሲፕል ቀስ ያረ ዴቨሎፕ ያደረገ ምን ሄዶ የሆነ እንደዚህ ላደርግ ከዚህ ጀምሮ ምናም ብለን አይደለም ግን ይሄድን እየተለማመድን ስንመጣ የሚጠቅም የሆነ ሲመጣ ፓተርን ይኖረናል ምን ሄድበት መንገድ ይኖረናልና እኔ መጀመሪያው መቼም ቀደም ወዳልኩት ሐሳብ በመጣ አማኞች ነን የሚለው ሐሳብ በጣም ትልቅ ሐሳብ ነውና መጀመሪያ ከሁሉ ነገር በፊት ከጌታ ጋር ያለን ህይወት ነው በትክክለኛው መንገድ የጌታን የወንጌልን ትምህርት ተምረን ህይወታችን ተለውጦ ከጌታ ጋር ያለውን ጉዞ መንገድ ስንጀምር እንዴት ነው የጀመርነው እንዴት ነው ወንጌልን የሰማነው በምን አይነት ሁኔታ ነው ጌታ ወደ ህይወታችን የመጣው የገባው የሚለው እነዚህ ነገሮች ወሳኝ ናቸው ከዛ ቀጥሎ ደግሞ እንዴት ነው መንገዱን የጀመርነው ማን ነበር ሜንቶር ያደረገን ማን ነበር በጌታ እንድናድግ የረዱን እነማን ናቸው እነዚህ ሁሉ በጣም መሰረቶች ናቸው የተያያዘ ነገር ነው አገልግሎትና ህይወት በጣም የተፋታ ነገር አይደለም አገልግሎት የሆነ ወስደን ለብቻው እናስቀምጠው ነገር አይደለም ከእምነታችን የሚወጣ ነው ከጌታ ጋር ካለን ግንኙነት ከፍቅር የሚወጣ ነገር ነው የዛ ውጤት ይመስለኛል እና አገልግሎት የሆነ ለብቻው ያለ ነገር አይደለም እንደዛ ማሰብ የለብንም በቃ በህይወት መንገዳችን ጌታን ስንወድ ከፍቅር የተነሳ ሆነን የምናገኘው ነገር ነው አገልግሎት ኦፍ ኮርስ በቤተ ክርስቲያን አንዳንድ ጊዜ እግዚአብሔር ጠርቶን የሆነ ታይትል ተሰጥቶን በዚህ አገልግሎት ምንባለው ነገር አለ ግን እኔ ክርስቲያን ህይወት በሙሉ በአገልግሎት የተሞላ ነው ብዬ ነው ማስበው ከአገልግሎት ውጪ አይደለም አማኝ ሁሉ አገልጋይ ነው ብዬ ነው ማስበው ስለዚህ ከዛ ይጀምራል ከዛ በኋላ ልዩ የጸጋ ስጦታዎች አሉን እግዚአብሔር የሰጠን እሱ ደግሞ በአካል ውስጥ አካሉን ለማነጽ የሚሆን አገልግሎት እግዚአብሔር ለእያንዳንዳችን ሰጥቶናል ስለዚህ የሚያቆየን በአገልግሎቱም ያደገን ረጅም እንድንዘልቅ የሚያደርገን በአገልግሎቱ ላይ የተሳካልን ሰዎች ስለሆነን ሳይሆን ከጌታ ጋር ባለን ሪሌሽንሺፕ ነው እንጂ ይደክማል እኮ ብዙ ነገር ይደክማልና እንዳንደከም የሚያደርገን ከጌታ ጋር ያለን ህይወት ነው እንዳንታክት የሚያደርገን ኢየሱስን ሁሉ ጊዜ ስለምናየው ነው
ዕብራውያን ላይ እንደሚናገረው እሱን ትኩር ብለን ተመልክተን ይላል ከፊታችን ያለውን ሩጫ በትዕግስት እንሩጥ ይላል አይደል? ስለዚህ ኢየሱስን እንድናይ የታገሰውን እንድናይ እና ቅርብ ከሆነን ከጌታ ጋር የተጣበቀ ነገር ካለን ከእግዚአብሔር ቃል ጋር የተጣበቀ ነገር ካለን ቃሉንም እንድንወድ የሚያደርገን ከጌታ ጋር ያለን ግንኙነት ነው። ጌታን ፍቅሩን አፍስሷል ጌታ በልባችን የፈሰሰ ፍቅር አለና ያ ፍቅር ነው እንድንሆን የምንሆነውን ሁሉ እንድንሆን የሚያደርገን። ስለዚህ የሚያጸናን ከኢየሱስ ጋር ያለን ግንኙነት ነው እንድንዘልቅ የሚያደርገን ብዬ ነው ማስበውና ስለዚህ ኦልዌይስ ይሄ ጥያቄ ሲመጣ ህይወት የቱ ጋር ነው የሚለውን ነገር ትንሽ ማየት ኢቫሉዌት ማድረግ ያስፈልጋል። የራሳችን ህይወት ቆም ብለን እንድንመዝን ቃሉም ይመክረናል ነው። ወንድሞቼ በእምነት ሆናችሁ እንደሆነ ራሳችሁን ፈትኑ መዝኑ ይለናልና የቱ ጋር ነው የቆምኩት ብሎ ቼክ ማድረግ ጥሩ ነገር ነው እና አገልግሎት ከጌታ ጋር ካለን የጠበቀ ግንኙነት የወጣ ሲሆን ጀንዊን ነው። በጣም በጣም በቃ እግዚአብሔርን ምክንያቱም የፍቅራችን መግለጫ ነው። ዘምረን አንጠግብም፣ ሰብከን አንጠግብም። በቃ ሌሎች ብዙ አገልግሎቶች አሉ። ሮጠን አንጠግብም፣ አይደክመንም። ለምንድን ነው? ጌታን ወደን የእግዚአብሔርን ሕዝብ ወደን የምናደርገው ስለሚሆን ማለት ነው። በመረዳት የምናደርገው ነገር ስለሚሆን ማለት ነው። ስለዚህ ለመጽናት ለመዝለቅ አሁንም ከጌታ ጋር መጣበቅ ያስፈልጋል። ከጌታ ጋር እንድንጣበቅ የሚያደርገን ደግሞ በእግዚአብሔር ቃል ላይ ያለን መሰረት ነው። በጸሎት ያለን መሰረት ነው። ከቅዱሳን ህብረት ጋር በቅዱሳን ህብረት ያለን በህብረት ውስጥ ያለን ከቅዱሳን ጋር ያለን ግንኙነት ነው። እነዚህ ነገሮች ነው ጌታን እየመሰለን እንድናድግ በአገልግሎታችን እንድንዘልቅ የሚያደርጉን ነገሮች እነዚህ አይነት ነገሮች ናቸው ብዬ ነው የማስበው። በጣም ልቤን የነካኝ ነገር የማይደክመን ኢየሱስን ስለምናይ ነው ያልከው ነገር በጣም ነው ልቤን የነካኝ ነውና ብዙ ጊዜ አገልጋዮችም ይላሉ እኔ ናቲው ጌታን ይላሉ። ሰውም ጌታን ማየት እንዳለበት ከመጀመሪያው መቼም አንድ ወንጌላማኝ ሲማር ያደገው ነገር ጌታን እንዲያይ ነው። ግን ሰዎችን አለማየት እንችላለን ወይ? ብዙ የተቀጣጠለ መንፈሳዊ ህይወት የነበራቸው ሰዎች አገኛለሁ በአንዳንድ አጋጣሚና ሰዎችን አይተው ከዛ ህይወት የቀዘቀዙና የወጡ እንደው ለነዚህ ሰዎች ትንሽ ምክር ነገር ብትሰጥ ደስ ይላል። ሰዎችን እናያለን፣ ምርጫ የለም፣ እናያለን። በሁለት መንገድ ህይወታችንን ኢምፓክት ሊያደርጉን ይችላሉ። በተለይ ከፊት የሚቀድሙ ሰዎች አትዩኝ ማለት እንችላለን፣ ግን አለመታየት ደግሞ ከባድ ነው። ምክንያቱም ያው ምድር ላይ ስላለን የምንናገረውን ሰዎች ይሰማሉ፣ ምን ሆነውን ያያሉ፣ ተግባራችንን፣ ምስክርነታችን፣ ሁሉ ነገር ሰዎች ያያሉ። ጥሩ ከሆነን ነው መልካ ጌታ ጋር ጥሩ ከሆነን ለእምነታቸው መታነጽ ኢንስፓይሬሽን እንሆናለን። ደግሞ ህይወታችን ደግሞ የተሰነካከለ ከሆነ እንደዛው ዲስከሬጅመንት እንሆናለን ማለት ነው። ሰዎች አትዩኝ ማለት አይቻልም። እውነትነት አለው ጌታኒው ማለት እውነትነት አለው ከሰውየው ትህትና ጋር አለ አይደለ? እግዚአብሔር ጸጋ ነው። አሁን የምናገለግለው በእግዚአብሔር ጸጋ ነው። እኔ የሆነ ሱፐርማን ስለሆንኩኝ ሳይሆን እግዚአብሔር ነው በውስጤ የሚሰራው ለማለት ይጠቅማል አትዩኝ የሚለው ነገር ማለት ነው። መልካም እያደረግን ነው አትዩኝ የምንለው ሰው ለኛ እንዳይሰጥን ክብሩን እንዳይሰጥ ለጌታ ክብሩን እንዲሰጥ ነው አትዩኝ የሚባለው እንጂ የፈለግነውን ነገር እያደረግን አትዩኝ አይባልም። ምሳሌ ልንሆን እግዚአብሔር ቃል ያስተምረን እንኳን አይደለም በውስጥ ላሉ ውጪ ያሉት እንኳን አይተው እንዲያፍሩ ይላል። በቃ ወይንም ደግሞ አይተው ህይወት የአካሄዳችን አሁን ለምሳሌ ፍቅራችንን አይተው የጌታ እንደሆነ እናውቃለን ይላል። አይተው ነው የሚለው። ስለዚህ መልካሙን የሆነውን ነገር ሰዎች ማየት አለባቸው። ግን እኛና አሁንም እኛን እንትን ወደ ጌታ ለመምጣት ጥቅም ስለሚሆናቸው እኛ ደግሞ ክርስቲያናዊ
ኃላፊነት አለብን ክርስቲያናዊ ኃላፊነት አለብን የምንናገረውን መንሰብከውን መንዘምረውን ሪሊ የእውነት ማለታችን የእውነት መሆኑ የሚረጋገጠው በኑሯችን መዘምረው መዝሙር የእውነት መሆኑ የሚረጋገጠው ስኖረው ነው የምናገረው ነገር የእውነት ነው መሆኑ የሚረጋገጠው ስኖረው ነው ስለዚህ በዛኛው አስፔክት አትዩኝ ማለት የሚቻል አይመስለኝም እግዚአብሔር ቃል እንደዛ አይነት ትምህርት ያለው አይመስለኝም ከትትና ጋር በሆነ ግን ኦፍ ኮርስ ምሳሌነት ያለውን ራስን አቅርብ ምሳሌነት ያለውን ራሳችንን ልናቀርብ ያስፈልጋል በአገልግሎት በህይወት እንደ አገልጋዮች ማለት ነው እንዳልከው እንግዲህ አትዩ ቢባልም ሰው ማየቱ አይቀርምና ፊት ቀዳሚዎችን አገልጋዮችን በመልካም ምስክርነትና ህይወት ያልተመላለሱ ሰዎችን በማየት ተሰነካክለው ቤታቸው የተቀመጡትን ወደ ቤተክርስቲያን የማይመጡትን እንግዲህ ጌታ ያውቃቸዋል እነሱም ራሳቸውን ያውቃሉ ምናልባትም ደግሞ ዛሬ በየቤታቸው ቁጭ ብለው አጋጣሚ በሚመስል ሁኔታ ይሄንን ፕሮግራም ከፍተው እየተከታተሉ ሊሆኑ ይችላልና ነው የማጽናናት ቃል ብትናገር ደስ ይለኛል ምንድነው አሁን እንዳልኩሽ አገልጋዮች በአገልጋዮች ሳይድ ሁሉ ጊዜ ምሳሌነት ያለው ህይወትና ኑሮ መኖር አለብን ማሰናከያም ይሁን ነገር አሁን እንዳልሽው በተለይ ደግሞ በእምነት ያልበሰሉ አዳዲስ ክርስቲያኖችን ሲምፕል ነገር ሊያሰናክላቸው ይችላል ዲስከሬጅ ሊያደርጋቸው ይችላል ለዛ ትልቅ ኃላፊነት አለብን እና በርግጥ አሁን እንዳልሽው በእንደዚህ አይነት ሁኔታ ሆነው ቤታቸው ተሰነካክለው ከቸርችም ከምንም የራቁ ሰዎች I'm sorry በእንደዚህ አይነት ሁኔታ ተሰነካክለው ቤታቸው ስለተቀመጡ ሰዎች ግን ተስፋ ደግሞ አለ ቀደም እንዳልኩት ሰዎች ኃላፊነት ቢኖራቸው አገልጋዮች ኃላፊነት ቢኖራቸው ህይወቱን ለመኖር ኢየሱስን ምን ሰብከውን ለመኖር ኢየሱስን ያገልጋዮች ብቻ ሳይሆን ያማኞች ሁሉ ጥሪ ነው ይሄን ጌታን መስለን እንድናድግ ለአማኞች ሁሉ ያለ ነገር ነው ስለዚህ በሰዎች የተሰናከሉ ሰዎች አሁንም ወደ እግዚአብሔር ቃል ወደ ሰው ቤተክርስቲያኑ ስንሄድ የተለያየ ደረጃ ያላቸው ሰዎች ናቸው አሉት አዳዲሶች አሉ መሐል ላይ ያሉ ደግሞ ማቹር ያደረጉ አሉ ለሁሉም ግን አንድ የተነገረ ነገር አለ በትዕግስት እርስ በርሳችን አንዳችን እንድንታገስ እግዚአብሔር ቃል ያስተምረናል ኤፌሶን ምዕራፍ 4 ላይ ስናነብያን እናገኛለን ስለዚህ አንዳችን የምንታገሰው የተለያየ የእድገት ደረጃ ስላለን ነው ማቹር ያደረገው ገና አዲስ የመጣውን ክርስቲያን በሚያደርገው ነገር ሊታገሰው ያስፈልጋል በእንደዛ አይነት ሁኔታ ማለት ነው ስለዚህ ወደ እግዚአብሔር ቃል እንዲመለሱ ነው መጋብዛቸው ወደ ጸሎት እንዲመለሱ ወደ ቤተክርስቲያን ህብረት እንዲመለሱ ነው መጋብዛቸው ምናልባት አንድ ሰው ሊሆን ይችላል የተሰናከሉት የአንድ ሰው ህይወት የቤተክርስቲያንን ህይወት አይወክልም ሰው በራሱ በግሉ ሊሰናከል ይችላል ጌታ ግን አለ የሚያነሳ ጌታ አለ ስለዚህ በዚህ አይነት አስፔክቱ ኦፍ ኮርስ አይኖቻችን ወደ ጌታ መሆን አለባቸው ሁለቱም ጋር ይሰራል በያስባለሁ አገልጋይ እንደ አገልጋይነቱ እኔን አትዩ ምናም ብሎ ይፈልገው ሊሆን እሱ አግባብ ያለው ነገር አይደለም ደግሞ የሚያዩት ሰውየው ቢወድቅ አይ በቃ ሶርቋልና ከዚህ በኋላ ብለው በራቸው መዝጋት የለባቸው ምክንያቱም እሱ አንድ ሰው ስለሆነ ማለት ነው ስለዚህ በእንደዚህ አይነት ባላንስ ነው መመላለስ ያለብን ብዬ ነው ማስበው ኢየሱስን በዚህ አይነት መልኩ በደንብ ማየት ያስፈልጋል ለነዚህ ሰዎች ወደ ጌታ አይኖቻቸው መመለስ ልቦናቸውን መመለስ ወደ እግዚአብሔር ቃል ወደ ህብረት ራሳቸውን ቢመልሱ ይበለጥ ይተቀማሉ there is no guarantee ደግሞ በህይወት ዘመናችን ምንም ሳይነካን እንደው በሰዎች ሳንሰናከል እንኖራለን ብለን ማለት አንችልም ምክንያቱም እዚህ ምድር ላይ እስካለን ድረስ የተለያየ ህይወት ደረጃ የተለያየ ስለ ደረጃ ላይ ስለምንሆን ከሰዎች ጋር የተለያየ ነገር ውስጥ ልንገባ እንችላለን
ግን እነዛ ሁሉ መንገድ አላቸው እንዴት አድርገን ሪካንሰል እንደምናደርግ እንዴት አድርገን ወደ ጌታ ከጌታም ከሰዎችም ጋር ያለን ነገር አስተካክለን እንደምንሄድ መንገድ አለው በመጽሐፍ ቅዱስ ስለዚህ ኢንከሬጅ አደርጋለሁ ምናልባት የሆነ ሰውዬ የሆነ ቦታ ላይ የሆነ ጥፋት አጥፍቶ ሊሆን ይችላል ያ ግን እንደው the whole መጽሐፍ ቅዱስን the whole ክርስትናን የሚወክል ነገር አይደለም ስለዚህ ወደ መጽሐፉ ወደ ጸሎት ወደ ህብረት እንዲመለሱ ኢንከሬጅ አደርጋለሁ እኔም ጥሪ ተመሳሳይ ነው ምክንያቱም ከህብረት የራቁ ብዙዎች እንዳሉ ስለማቅ ነው በቃ በሚዲያ መፈልገውን ነገር አገኛለሁኝ ብለው ከህብረት የሚርቁ ሰዎች አሉ አንድ ሰው እንደው ምን አሉ በአገልጋይ ተሰናክያለሁኝና ቤተክርስቲያን አልሄድም የሚል ሰው አጋጥሟቸው ያሰናከለ አገልጋይ መሐል እጁ ላይ በችንካር ተበስቷል ወይ ብለው አሉትና ኢየሱስን ያያየን እንዳልከው ያ ሰው አይደለም የሞተልን ኢየሱስን ያያየን እንድንሄድ እኔም ጥሪና አቀርባለሁ በዚህ አጋጣሚ እውነት ነው ቅድም እንዳልከው እንግዲህ የአማኝ ህይወት ተግዳሮት ያለበት ነው የአገልጋይ ህይወት ከአማኝ ህይወት የተለየ አይደለም አገልጋይም እንደ አማኝ ሁሉ በተግዳሮት ያልፋል ግን ከዛም ያለፈ ይመስለኛል ደግሞ የአገልግሎት ተግዳሮት አይደለም ትንሽ ጨመር የሚያደርገው ይመስለኛል ደግሞ ተግዳሮቱንምና አገልግሎትና ተግዳሮትን እንዴት ታየዋለህ አንተ ወደ አገልግሎት ለመግባት የገጠመ ተግዳሮት ነበረ ወይ ለመግባት ብቻ ሳይሆን ከገባህስ በኋላ አንዳንዴ እንደው ለመቆም አይነት ስሜት እንዲሰማህ ያደረገ ተግዳሮት ነው ያውቃል እንዴት ሳለፍከው ያው እንግዲህ አጠቃላይ አስፔክቱ ህይወት ራሱ ቻሌንጅ አለው ኦልዌይስ ተግዳሮቶች አሉት የክርስትና ህይወት በትክክል የምንኖረው ከሆነ without challenge የሆነ ወይንም ተግዳሮት የሆነ ህይወትም አገልግሎትም የለም ምክንያቱም ከስጋችን ብንጀምር ስጋ በመንፈስ መንፈስም በስጋ ላይ ይቋወማሉ ይላል ከራሳችን ከውስጥ ትግል ራሱ ብንጀምር ራሱን የቻለ ቻሌንጅ ነው ከዛ ደግሞ ባሻገር ኤክስተርናል የሆነው ደግሞ ቻሌንጅ አለ ቀጥታ ደግሞ ከሰይጣን የሚመጣብን ፈተናና ቻሌንጆች አሉ በእነዚህ ውስጥ ሁሉ ነው ያለፈን የክርስትናን ህይወት ምን መራው አገልግሎትን ጌታ በሰጠን ጸጋ የምናገለግለው ማለት ነው በግሌ እኔ እንግዲህ በልጅነት ነው አገልግሎት የጀመርኩት ጌታን ካገኘው በኋላ ከጥቂት ጊዜ በኋላ ራሴን አገልግሎት ውስጥ ነው ያገኘሁት በጸሎት አገልግሎት ውስጥ ነው አገልግሎት የጀመርኩት ልጅ ሆኜ ከዛ በኋላ ነው ወደ ዝማሬ አገልግሎት የመጣሁት ያ ቻሌንጆች አሉ እንዳልኩሽ ነው ግን የተለያየ አይደለም ከክርስትናው ጉዞ ጋር ከህይወቱ ጋር የተለያየ አልነበረም ለኔ ስለዚህ በጌታ መጽናት እንዳለብን ሁሉ እግዚአብሔርን በማገልገልም መጽናት አለብን ያንን ጽናት የሚሰጠን ቅድም እንዳልኩት በትዕግስት ልንሮጥ የሚያስችለንን ጌታችን ኢየሱስ ክርስቶስን በማየት በዛ መረዳት ምን ዘልቀው ይሆናል ማለት ነው ሌላው ምንድነው ቻሌንጅ ወይንም ተግዳሮት የሚረዳን ሞር ማቹር እንድንሆን እንድንበስል ያደርገናል without challenge ወይንም እንደዚህ ተግዳሮቶች ሳይገጥሙን እድገታችን ራሱ የሆነ የቱጋ ነው ብሎ ለመመዘን ከባድ ነው ቻሌንጆች ናቸው በቻሌንጆች ስናልፍ ነው እድገታችን ያደግን አንድ ሰው ያደገ የበሰለ ሄደ ስንል እነዛን ነገሮች ለመቋቋም አቅም ያገኘ መጣ ብስለት ያገኘ መጣ ማለት እንችላለን ማለት ነው ፈተናዎች ተግዳሮቶች እኔ ወደ እግዚአብሔር ማስጠጊያ መሳሪያዎች ናቸው ብዬ ነው ማሰብ በቃ ፈተና ሲመጣ በህይወታችን ትግል ሲመጣ በህይወታችን ተግዳሮት ሲመጣ በህይወታችን ማስጠጊያዎቼ ናቸው ብዬ ነው አይደል አሁን ወደ ጸሎት ቶሎ ምን ሄደው መስል የሆነ ነገር ሲመጣብን ነው አይደል ስለዚህ አንዱ ማስጠጊያ ነው ማለት ነው ጸሎት ደግሞ ወደ እግዚአብሔር የምንጠጋበት መንገድ ነው ስለዚህ ቻሌንጆቻችን ወደ እግዚአብሔር በትክክል ሃንድል ካደረግናቸው ወደ እግዚአብሔር ማስጠጊያዎቻችን ናቸው በዚህ መረዳት ካየናቸው ማለት ነው ጸሎት እንግዲህ ለሁሉ ነገራችን መቼም እኛ መልሳችን ጸሎት ነው አይደል ወደ ጸሎት ነው የምንሮጠው እንዳልከው ምንም ነገር ቢገጥመን እግዚአብሔር ጸሎትን ይሰማል እግዚአብሔር ጸሎትን ይመልሳል እናውቃለን ብዙ መልሶችን ተቀብለናል
አንዳንድ ጊዜ ደግሞ እኛ በማይገባን እግዚአብሔር ብቻ በሚያውቀው መንገድ የጸሎት መልሶቻችን ሊዘገዩም ወይ ደግሞ ሊቀሩም ይችላሉ። የጸሎት መልስ ዘግይቶብህ ያውቃል? of course አንድ መዝሙር ያስታወሽኝ እንደው ለምን እንደዘገየ ለኔ ባይገባኝም ጠብቀዋለሁ ፈጽሞ አይተወኝም ስጋዬን ከስልማጸነው ጸሎቴን ሰምቶ እስኪመልሰው ይላል መዝሙሩና ድሮን የጻፍኩት ሐረር ይያለው ሌላም አልበም ላይ ያልወጣ መዝሙር አለ መቼ ነው ተስፋህን የምትፈጽመው እምባዬ እስካይን የሚደርቀው ሚላንድ መዝሙር አለ ድሮ ልጆኝ ዘምረው ነበር ምናልባት አይ ዶንት ኖ በሆነ ሁኔታ ዘምረው ይሆናል አልበም ላይ ያለ መዝሙር አይደለም ሶ ይሄ እነዚህ መዝሙሮች የሚያመለክቱት እንግዲህ ላንቺ ጥያቄ መልስ ኦፍ ኮርስ የለመነው ልመና አይጸለይ ነው ጸሎት በተለይ ቀድም እንዳልሽው ቻሌንጆች ስናልፍ ቶሎ እንዲሆንልን እንፈልጋቸው ነገሮች ቶሎ መጥቶ ጌታ ካለንበት ነገር እንዲያወጣን የሆነ መፍትሄ እንዲሰጠን ዴስፐሬት ሆነን ወደ ጌታ ምንማጠንበት ታይም አለ አንዳንዱ ወዲያው ይመለሳል አንዳንዱ ደግሞ ይዘገያል ሶ አሉ አው ግን አሁን let's say ያ የዘገየው ነገር ትንሽ ቆይተን ጊዜ አልፎ ደግሞ ስናየው እግዚአብሔር ትክክል ነበር ወደ ምንልበት መረዳት እንመጣለን ወይንም ደግሞ ትክክለኛ ነገር ሆኖ እግዚአብሔር ለኛ ሊያደርገው ሊሰጠን ያለ ነገር ሆኖ ታይሙ ስላልሆነ እግዚአብሔር የሚያዘገያቸው ነገሮች አሉ ወይንም ደግሞ ያን የለመነው ነገር የማይጠቅመን መሆኑን እግዚአብሔር ስለሚያውቅ ማናገኛቸው የሚከለክለን ጊዜ አለ በዚህ ውስጥ ግን ደስ የሚለኝ ነገር የእግዚአብሔርን ሉዓላዊነት የእግዚአብሔርን ትክክለኝነት የእግዚአብሔርን ጻድቅነት ኩዌስቸን አድርጌ አላውቅም ደስ ይለኛል በዚህና አሁን ለምሳሌ ቀደም ለምን እንደዘገየ ለኔ ባይገባኝም ሚለው መዝሙርና ይረዳል ይደግፋል ሚለው መዝሙር ወዘን ሚኒት ዲፈረንስ ነው የጻፍኳቸው ዋው ያን መዝሙር ዘምሬ ከዛ በኋላ እዛው ላይ እንትኑን ቀይሬ ፒቹን ቀይሬ እሱን መዝሙር ዘመርኩኝ ማለት ነው like a minute different ነው የመጣው እንደሚረዳው ቃለው እንደሚደግፍ ደግሞ አውቃለሁ I'm not questioning እግዚአብሔርን ሉዓላዊነት እሱ መልካም እንደሆነ አውቃለሁ so በዚህ ባላንስ ነው ምንዘልከው እንደዚህ አይነት ነገር እና ምንም ቢሆን ምን እግዚአብሔር መልካም ነው ደግሞ ጌታ እንዳለ ለእናንተ ማሰባውን ሐሳባን ያውቃለሁ ለዛ ኤርሚያስ ለሚለው ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ነገር እንጂ ክፉ ነገር አይደለም ይላል ስለዚህ አንዱ የሚያግዘን የሚረዳን ነገር በእግዚአብሔር ላይ ያለን እምነት ነው አሁን የኔ ነገር መሳካት አለ መሳካቱ በእግዚአብሔር ላይ የሆነ ነገር እንድጠይቅ ማድረግ የለበትም ያ እንግዲህ I don't know እግዚአብሔር ከሰጠን በመንፈስ ቅዱስ ከሰጠን መረዳት እምነት ጋር የሚያያዝ ነው ነው ማስበው እግዚአብሔር ጻድቅ ነው የሚለውን ነገር በልባችን ሁሉ ጊዜ ለንይዝ ያስፈልጋል እሱ በእውነትም ጻድቅ ነው እና ደግሞ ለኛ የሚያስበው በጎ ነው እግዚአብሔር ቃል ደጋግሞ ይናገራል አይደል ፍጹም ደስ የምታሰኘውን የእግዚአብሔርን ፍቃድ ታውቁ ዘንድ ማምሯችሁ መታደስ ተለወጡ እንጂ እና ለማተምሰሉ ምዕራፍ 12 ሮሜ ላይ ይላል እግዚአብሔር ፍቃድ ለኛ ፍጹም በጎ ደስ የምታሰኝ ናት በቃ ፍቃዱ ለኛ እንደዛ ነው ስለዚህ ያንን ከተረዳን ልመናችን ጸሎታችን ቢዘገይም በቃ በእግዚአብሔር መታመን በእግዚአብሔር መደገፍ ያስፈልገናልና በቃ እሱ ኮንፊደንስ ይሰጠናል እና ብዙ መንገዶችን አልፍ ያለው እንደዛ አይነት አንዳንድ ለምን ብዬ ሞለደ አንዳንድ ጊዜ እንደዛ እናደርጋለን በቃ ለምን እንደዚህ ያልሆነልኝ እንደዛ ጽፊያ ቃለው እንትን ላይ ወረቀት ላይ እና ያ የሆነ ነገር ውስጥ ነው እንደዛ እንሆናለን ግን እግዚአብሔር ጻድቅ ነው በነገር ሁሉ በዚህ መታመሱ ነው I think ተስፋችንም እሱ ነው የሚያወጣንም የሚረዳንም በዘገየብን አሁን ባላገኘነው ነገር ስንታመን በቃ
እግዚአብሔር አሁን ለምሳሌ ኢዮብ ያለፈበት መከራ በጣም ከባድ ነው በጣም ግን በዚህ ሁሉ ይላል በዚህ ሁሉ ኢዮብ እግዚአብሔርን አልበደለም ይላል ደጋግሞ መጽሐፍ ቅዱስ በዚህ ሁሉ ኢዮብ እግዚአብሔርን አልበደለም ይላል እግዚአብሔር የተባረከ ስለዚህ እንደዛ አይነት ጽናት ያስፈልጋል በቃ የመጨረሻው አሁን በሰው ህይወት መሞት ነው አይደል አሁን ስንሞት የት ነው የምንሄደው ብለን ስናስብ ጌታ ጋር ነው አይደል በቃ በጌታ መታመን ነው ምንም ባይሆን እንኳን እኛ እኮ ተስፋ ያለን ሰዎች ነን አንዳንድ ጊዜ ሰዎች ታመው በእግዚአብሔር ፊት እንዲፈውሳቸው ይጸልያሉ በጣም አግባብ ነው እግዚአብሔር ይፈውሳል ብዙ ሰዎች ተፈውሰው ምስክርነት እየሰጡ አሉ እግዚአብሔር ይመስገን እግዚአብሔር ደግሞ ወደሱ የወሰዳቸው ደግሞ አሉ አይደል በዚህ ሁሉ እግዚአብሔር ጻድቅ ነው እና አሁን እነዛ ሰዎች ምን ቀርባቸው ሰዎች ታመውብን የጸለይንላቸው እግዚአብሔር በቃ እንዲፈውሳቸው ተስፋ አድርገን ያለቀሰንበት ጊዜ አለ ግን እግዚአብሔር ደግሞ ሲፈቅድ ይወስዳቸዋል በዚህ ሁሉ እግዚአብሔር ጻድቅ ነው እንደውም ወደ ተሻለ በተለይ ከጌታ ኢየሱስ ክርስቶስ ጋር ካሉ ወደ ተሻለ ህይወት ነው የሚሄዱና እንግዲህ አልቲሜት የመጨረሻው ነገር የሰው ልጅ ነገር ያው ሞት ነው ብዬ ነው ይሄንን ያነሳሁት በዛ እንኳን ቢሆን እግዚአብሔር ጻድቅ ነው ለምን አይባልም እና ለምን አይባልም ለዚህ መጽናት ከጌታ ጋር መጣበቅ ለምንን ካገኘን እግዚአብሔር ይመስገን ለምንን ደግሞ ካላገኘን እግዚአብሔር ይመስገን እሱ ያውቃል ብለን በእግዚአብሔር ፊት እንደዚህ አይነት መንፈስና ልብ ሲኖረን በጣም መልካም ነው ብዬ አስባለሁ እና ከኛ ዕውቀት የሱ ዕውቀት ይልቃል ከኛ ጥበብ የሱ ጥበብ ይልቃልና በዚህ አጋጣሚ ይሄ ጸሎት ቀረብኝ ብለው ክርክር ያላቸው በእግዚአብሔር ላይ መተው እግዚአብሔር ላይ መጣል በጣም መልካም ነገር ነው አጥብቀን እንድንለምን የእግዚአብሔር ቃል ያስተምረናል አጥብቀን መለመን በጣም መልካም ነገር ነው እግዚአብሔር ጸሎትን ይሰማል ይመልሳል አንዳንድ ጊዜ ደግሞ ወዲያው ላይሆን ይችላል ቀደም እንዳልነው ሊዘገይ ይችላል ላይመልስም ይችላል እና አለመመለሱ መልስ ነው ብለን በእግዚአብሔር ላይ መደገፍ መታመን ጥሩ ነገር ነው ብዬ አስባለሁ ይረዳናል በንግግርም በዝማሬም ነው የተመለሰልን በእውነት ጥያቄ በጣም ወደው መዝሙር ነው ያስታወስከኝ ምን እንደዘገየ ብዙዎች ይሄ መልስ ይሆናቸዋል ብዬ አምናለሁ በቤታቸው በእንደዚህ አይነት ሁኔታ ውስጥ ያለፉ መቆዘም ውስጥ ያሉ ሰዎች እግዚአብሔር ሉዓላዊነትና መልካምነት በእነዛ ሁለት መዝሙሮች ዛሬ እንደሚያስቡት አምናለሁኝ እንግዲህ ከናንተ መስማት የምንፈልግበት ምክንያት ከናንተ ማለት በአገልግሎት በጌታ ቤትም ብዙ ጸንታችሁ ከቆያችሁ ሰዎች መስማት የምንፈልግበት ምክንያት ሌላ አይደለም መጽናት ስለምንፈልግ ማገልገል ስለምንፈልግ ዘመን መሻገር ስለምንፈልግ ነው እንደናንተ ብዙዎች ይነሳሉ እግዚአብሔር የጸጋ ስጦታ ችግር የለበትም ብዙዎች ይቀባሉ ነገር ግን ደግሞ ሲዝናል ሆነው ወቅታዊ ሆነው የከሰሙና ከፊታችን የጠፉ በርካቶች አሉ ስለዚህ የጸኑ ሰዎችን ስናይ የእግዚአብሔር ጸጋ ታማኝ መሆኑ እንዳለ ሆኖ የነሱን መርህ ደግሞ መስማት እንፈልጋለንና መጽናት ማገልገል በህይወት ብቻ ሳይሆን በአገልግሎት መጽናትን መማር እንፈልጋለን ዘመን ተሻጋሪ የሆነ አገልግሎት ዘመን ተሻጋሪ የሆነ ጽናት የእግዚአብሔርን ጸጋ የሰጠንን ጸጋ ጠብቀን የማቆየትን ጥበብ እንድታካፍለን እንፈልጋለን ጌታ ይመስገን የሚያጸናው እግዚአብሔር ነው ክብር ለእግዚአብሔር ይሁን የሚጠብቀን ጉልበት አቅም የሚሆነን እግዚአብሔር ነው እንግዲህ በጀመርነው ነገር እግዚአብሔር ባስጀመረን ነገር ጸንቶ ለመቆየት እግዚአብሔርን ያገለገሉ ለመዝለቅ መጀመሪያ ነገሩን ከእግዚአብሔር እንደተቀበልነው ማወቅ በጣም አስፈላጊ ነገር ነው ከዛ ይጀምራል ብዬ ነው ማስበው ይሄን ነገር ጌታን የሰጠኝ በቃ ይሄን ነገር በዚህ እንዳገለግል እግዚአብሔር ነው ይሄንን አገልግሎት የሰጠኝ የአገልግሎት ጥሪ ደግሞ የሆነ የኮንትራት ጥሪ አይነት ነገር ሳይሆን የህይወት ጥሪ ነው ስለዚህ እግዚአብሔር ለዚህ ነገር ከለየኝ ይሄ ከሆነ እግዚአብሔር ለዚህ ከሆነ የጠራኝና እንዳደርገው እንዳገለግል የጠራኝ ብለን ካሰብን
ኢንቨስት የምናደርገው ወደዛ ነው ይሆን ህይወታችን ጊዜያችንን ታይማችንን ሁሉ ነገራችንን ወደዛ ይሆናል ማለት ነው ስለዚህ ከእግዚአብሔር መቀበል ነው የተቀበልኩት የሚለው ነገር እሱ ወሳኝ ነገር ነው መጀመሪያ ጳውሎስ አንድ ቦታ ላይ ይሄን ከሰው አልተቀበልኩትም ከጌታ ከራሱ ነው የተቀበልኩት እሱ ወሳኝ ነገር ነው በጣም እንድንዘልቅ እንድንጸና የሚያደርገን ነገር ይሄንን መጀመሪያ በጣም ማመንና መቀበል አለብን አሁን ይሄ ምን ያደርገዋል ክብደት እንድንሰጠው ትኩረት እንድንሰጠው ፕላን እንድናደርግ መንገዳችንን እንድንቀይስ ይረዳናል ማለት ነው ምንድነው ታዲያ ማድረግ ያለብኝ እኔ ደግሞ የሚለውን ነገር ማለት ነው ስለዚህ አሁን በተሰጠን ጸጋይ ዝማሬ ከሆነ ቃሉን የማስተማር ከሆነ እረኝነት ከሆነ የተለያዩ ጸጋዎች የሰጠን ከሆነ በዛ ነገር እንዴት ነው ማድገው ብለን ደግሞ ማሰብ ይኖርብናል ማለት ነው የሚያስተምር ሰው በተቻለው መጠን እግዚአብሔርን ቃል መማር አለበት እግዚአብሔርን ቃል መብላት አለበት የሚሰጠው የሚያካፍለው እንዲኖረው ማለት ነው ይሁን እግዚአብሔርን ቃል መማር የሁላችንም ኃላፊነት ቢሆንም የሚያስተምር ሰው ደግሞ ከሁሉ በበለጠ በቃሉ ትምህርት ላይ ሊተጋ ያስፈልጋል ስለዚህ ራሱን ኢኩዊፕ ማድረግ አለበት በዝማሬው ረገድ እንግዲህ እግዚአብሔር ከሰጠኝ ይሄን አገልግሎት ህይወቴ በዚህ መስመር ከሆነ የሚሄደው ሲሪየስ ነገር ነው ይሄ እና ህይወቴን የምሰጥበት ነገር ነው ጊዜን ታይሜን እድሜን የምሰጥበት ነገር ነው ስለዚህ ዲሊጀንትሊ መያዝ ይኖርብኛል ራሴን የበለጠ ለማገልገል እግዚአብሔር የሰጠኝ ጸጋ to the maximum እንዲወጣ እግዚአብሔር ለብዙዎች እንዲደርስ በትምህርት ከሆነ በትሬኒንግ ከሆነ ሞር ራሴን ኢኩዊፕ ማድረግ ያለብኝ በጸሎት በእግዚአብሔር ቃል ከሌሎች በመማር ከሆነ ኢንቴንሽናሊ በደንብ ኢንቴንሽናሊ ለዛ ነገር መትጋት አለብኝ ማለት ነው መትጋት አለብኝ ሶ እያደኩኝ ይሄዳለሁ ከዛ እንግዲህ ቆይታ ጽናት የሚሆነው የምንለው ነገር በዚህ ልምምድ ውስጥ እየቀጠልን ስንሄድ እያደግን ስንሄድ አብሮ የሚመጣ ነገር ነው በቃ ጸናለሁ ይሄና ዓመት አገለግላለሁ ብለን አይደለም የተነሳ ነው ቅድም እንዳልኩሽ እነዛን ፕሪንሲፕሎች ይዘን ስንከተል እንግዲህ ከብዙ ጊዜ በኋላ ራሳችንን በዛው አገልግሎት ውስጥ ጸንተን ልናገኘው እንችላለን ግን ኪው ነገር ከጌታ እንደተቀበልነው ማወቅ ዋው ትልቅ መልስ ነው በአገር ውስጥ ብቻ ሳይሆን እንግዲህ ከሀገርም ከወጣ በርካታ አመታት ተቆጥረዋል በዛም ያገለገልክ እንደው ከሀገር ከወጡ በኋላ ከአገልግሎታቸው ካልጠፉብንና ያንኑ ያገልግሎታቸውን ፍሬ በሙላት እየሰጡን ካሉ አገልጋዮች መካከል ነህና ስላንተ እግዚአብሔርን እናመሰግናለን አዎ ከሀገር ውጪ ስታገለግል ግን እንዴት ነው ተግዳሮቶች ያሉትም እዚህ ሙቀቱም እንደው የቤተሰቡም ብዛቱም ጥሩ ጥያቄ ነው እኔ ከሀገር ስወጣ መጀመሪያ ረፍት ነው የተሰማኝ ረፍት ምንድነው በጣም አቲንክ ቁጥር 3 አልበም አውጥቼ ከአንድ አመት ከምናምን በኋላ ነው ወደ ውጪ ሀገር የወጣሁት የዛን ጊዜ ጥቂት ዘማሪዎች ነበርን ነው ሪሌቲቭሊ ማለት ነው አሁን ካለው አንፃር ሲታይ እና አገልግሎት በጣም ብዙ ነበረ ክፍለ ሀገር አገልግሎት አለ እዚህ ራሱ አዲስ አበባ ውስጥ በቀን ራሱ ምናልባት አንዳንዴ 3 የምናገለግልበት ታይም አለና ጠዋት ሚዴ ምሽት ይያለን ማለት ነው እና ረፍት አልነበረም ብዙ ትራቭል እናረጋለን ሶ በጣም በቃ ኦልሞስት በርናውት የሚባለው ነገር አለ አይደል እንደሱ አይነት ሁኔታ ላይ ስለነበርኩ ልክ ወደ ውጪ ስወጣ መጀመሪያ የተሰማኝ በቃ some kind of ረፍት ነው እና ራሴን አማኝ ብቻ ሆኜ ነው ያገኘሁት which is really የምወደው መፈልገው ነገር የምመኘው ነገር ነበርና so ቶሮንቶ ነው እኛ መጀመሪያ ሄድነው so እዛ ሄድኩኝ በቃ ሁድ ይሄድኩኝ ከባለቤቴ ጋር ጌታና ምልክቴ ወደ ቤቴ እመጣለሁ so ላይፍ እንዳማኝ ነው የጀመርኩት እዛ እና ደስተኛ ነበርኩኝ በጣም እና ቀስ ያልኩኝ ነው ወደ አገልግሎት ውስጥ እንደገና እንትን ያልኩት አብዛኛውን ጊዜ ትምህርት ላይ ፎከስ አድርጌ ነበር ይኖርኩት ራሱን የቻለ ቻሌንጅ አለው ግን በኔ ዝም ብዬ በራሴ ህይወት ግን ኢቫሉዌት ሳደርገው ወደ ውጭ ሀገር መሄዴ
የበለጠ ከጌታ ከኢየሱስ ክርስቶስ ጋር እንዳውቀው እንድቀርበው እግዚአብሔር በህይወቴ የበለጠውን ነገር እንዲሰራ እግዚአብሔር ያዘጋጅልኝ መንገድና ቦታ ነው ብዬ ነው የማስበው። እንዳልኩሽ ብዙ መባከን ነበር እዚህ በተለይ ከአገልግሎት ጋር በተገናኘና እዛ ግን በቃ እኔና ጌታ ብቻ በቃ በደንብ የተገናኘንበት ቦታ ነው ያስባለሁ። ለኔ በጣም ጠቅሞኛልና አንዳንድ ጊዜ ዞር ያደርገናልና ጌታ ያስተምረናል ብዙ ነገር ያለማመደናል እና የበለጠ ወደ ጌታ የተጠጋውበት ስፍራና ቦታ ነው ይሆነልኝ ውጪ በመሄዴ ማለት ነው። ሌላው የጠቀመኝ ነገር በቤተክርስቲያን በሎካል ቸርች ውስጥ ኦልዌይስ እዛ ውስጥ መሆኔ በቅዱሳን ህብረት ውስጥ እንደማንኛውም ጌታን እንደሚከተል ሰው በህብረት ውስጥ መቆየቴ በቤተክርስቲያን ማገልገሌ እሱ በጣም ጠቅሞኛል ማለት ነው። ሌላው ህይወት የቤተሰብ ህይወት ነው እሱ ራሱ አንድ በጣም ፖዚቲቭ ነገር ነው። ቤተሰብ የምታድግበት ነው በትዳር የምታድግበት ነገር ነው። የበለጠ መንፈሳዊ ነገርሽ የሚጎለበትበት ቤተሰብ ራሱ የምታሳድግበት ነገር ነው። እነዚህ አይነት ነገሮች በሙሉ በጣም ፖዚቲቭ ኢምፓክት ነው በእኔ ህይወት ያመጡት ማለት ነው። ሌላው ደግሞ እድሜያችን እየጨመረ ይዳል ማቹሪቲ የሚባለው ነገር ከእድሜ ጋር ደግሞ የሚመጣው ብስለት አለ ናቹራሊ እነዛ ነገሮች እንትን ብለው ለኔ በጣም መልካም ነው ይሆንልኝ። ወደ ቻሌንጆች ስንመጣ it depends ፎከሳችን ምንድነው የሚለው ማለት ነው። አሁን የኔ በቃ አላማዬ ከዚህ ሀገር ከመውጣቴ በፊት አስመርዋለሁ በቃ ኦሬዲ 1-2 ብዬ ነበርኝ የምሰራውን ነገር አቅ ነበር በቃ ፕላን ነበርኝ ማረጋውን ነገር አውቅ ነበር። ያ ነገር በሙሉ ተሳክቶልኛል። በቃ እኔ ፍላጎት እግዚአብሔርን ማገልገል ነው ተጠርቻለሁ። በቃ እግዚአብሔርን ለማገልገል ነው ህይወቴ ተሰጠው ብዬ ማመን ሰው ስለሆንኩ ለዛም ይረዳኝን ነገር ነው ፕላን ያደርጉት ገና ሲሄድ ትምህርት ቤት እንደሚሄድ አውቅ ነበር። እግዚአብሔር ያንን ራሱ አሳካልኝ በቃና ጊዜን ህይወቴን ሰጥቼ ደግሞ በእግዚአብሔር ቤተክርስቲያን እንደማገለግል ነበር ማቀው ያን ሁሉ እግዚአብሔር አደረገልኝ እና ዝም ብዬ ሳየው ወደ ኋላ ዞር ብዬ ሳየው እግዚአብሔር በቃ በልቤ ያስቀመጠ ሰዎች ይጠይቁኝ ነበር ምን ታደርጋለህ አሁን እዛ ሄደ ሲሉኝ ይሄን አደርጋለሁ ብዬ እላቸው በእኔ ሁሉ ያልኩት ነገር እግዚአብሔር ረድቶኝ ሆኗል። ጌታ ይመስገንና በቃ በዛው መስመር ውስጥ ነው ያለውት። ጌታ ይባረክና አንድ መዝሙር አለ ቁጥር 4 ላይ ያወጣው አምላኬ ከጥንት ጀምሮ እንደተናገረኝ የተስፋ ቃሉን ፈጽሞ ይሄው አስደነቀኝ ይሆናል ጌታ ያለው ይሆናል ሰው በከንቱ ወሬ ለምን ይጨነቃል እግዚአብሔር ያለው ይሆናል። በቃ እሱ ህይወቴ ላይ ሪፍሌክት ያደረኩኝ የዘመርኩት መዝሙር ነው ማለት ነው። እግዚአብሔር ያለው ተናገረው ሁሉ በእኔ ህይወት ሆኗል እና ቻሌንጆች እንዳልኩሽ ነው ቻሌንጅ አያቋርጥም በሰው ህይወት ውስጥ ግን እንዳልኩሽ እኔ ለጥቅም ነው ማያቸው የጎዳኝ ቻሌንጅ የለም ያሳደገኝ እንጂ ሰላም ነው ከጌታ ጋር ውሎ ማደር የሚለው ዛ ነው የተጻፈው ማለት ነው። ቁጥር 5 ላይ ነው አይደል? ያ ካናዳ ጌታ ብዙ መዝሙር ሰጥቶኛል። ሰላም ነው ከጌታ ጋር ውሎ ማደር መልካም አምላክ በቅፉ ይዞኛል። በጣም ወደው መዝሙር ነው። ያ በጣም ጥሩ መዝሙር ነው። ጌታ ቸርነት እግዚአብሔር የሰጠን ነው። በዚሁ እንግዲህ ዝማሬን ወደ መጽሐፍ ነገር እንለፍ። እሺ ዝማሬዎችን የምትቀበልበትና የምትጽፍበትን መንገድ ሳስበው እኔ ለመጀመሪያ ጊዜ አንተን በአካል ቆመ ስትዘምር ያየሁት የጎ ቤተክርስቲያን ነውና ቀደም ሲል ወደ ጌታ ከመምጣቴም በፊት ያንተን መዝሙር ሲሰማ እንደኖረ ሰው እንደው በአካል ቆመ ስትዘምር አይቶህ እንደማያቀም ሰው መጀመሪያ ጊዜ ስትዘምር መዝሙሩን አልነበረም የምሰማው ያንኑ የምትዘምረውን መዝሙር የተቀበልክበትን ሁኔታ
ነበር ኢማጂን ለማድረግ ወይም ባይምሮዬ ለመሳለ መሞክረውና አልዘምርም አብሬ ዝም ብዬ ያያየሁኝ ግን መዝሙሩን የተቀበልከበትን ሁኔታ እየሳልኩኝ እንባይ ዝም ብሎ ይወርድ ነበርና ገብቶ ውስጤን እንባይ ሲያረሰኝ ነው የነቃሁትና መዝሙርን ስለምትቀበልበት ሁኔታ ዛሬ ስጠይቅህ በጣም ደስ ይለኛል እድሉን በማግኘቴ ለብዙዎች ትምህርት ይሆናል ብዬ ማስባለሁኝ ምክንያቱም የሆነ ድብቅ ፎርሙላ ያለ ይመስላል አንዳንድ ጊዜና በቃ ከሆነ ቦታም ይዛችሁት የምትመጡት ነገር ይመስላል ሰው ዝማሬን የምትቀበልበትን ሁኔታ እስኪ ንገር ቴንክ ዩ ጌታ ይባርክሽ ጥሩ ጥያቄ ነው መዝሙር መንፈሳዊ ስጦታ ነው ሪሊ በቃ እኔም የጌታ ስጦታ ነው ከማለት ውጪ መመለሰው ነገር የለኝም በተለይ ያንን ደግሞ በጣም የሚያጸናልኝ ምንድነው ቁጥር 1 ቁጥር 2 ላይ ቁጥር 3 ላይ በከፊል ያሉ መዝሙሮችን የጻፍኩት ሃይ ስኩል ውስጥ ሆኜ ነው ገና በጌታ መጥቼ ብዙም አልቆየሁም በእንደዛ አይነት ሁኔታ ውስጥ ሆኜ ነው የጻፍኳቸውና አሁን ወደ ኋላ ተመልሼ ሳይ በጣም ነው የሚገርመኝ እንዴት ነው በምን አይነት መረዳት ነው የጻፍኩት ብዬ አስባለሁና የሚሰጠኝ ለኔ ምንድነው የሚያስገነዘበኝ ይሄ ስጦታ ነው በቃ የእግዚአብሔር ስጦታ ነው ብዬ ኦፍ ኮርስ የኔን ሁኔታ ይጠቀማል መንፈስ ቅዱስ ማልፍበትን ነገር ይጠቀማል ብዬ አስባለሁ ግን ስጦታ ነው መንፈስ ቅዱስ ነው የሚሰጠው እንዴት እንደምንጽፈው እኔ አሁን አንዳንዱን ወረቀት ላይም አልጻፍኩትም በቃ ዝም ብሎ አፌ ውስጥ ይገባል መዝሙር ዘምራለሁ አሁን ምህረቱ ያስደነቀኝ ወረቀት ላይ አልጻፍኩትም እሱ መዝሙር በቃ ባፌ መጣ እግዚአብሔር ይመስገንና ልክ ባፌ ጨመረ እንደሚል መዝሙር 40 ላይ ለአምላካችን ምስጋና መዝሙርን በሌሊት ባፌ ጨመረ ይላል ዘማሪውና ልክ እንደዛ እግዚአብሔር ባፋችን ይጨምራል አንዳንድ ጊዜ ባስ እየጠበኩኝ ኤርፖርት ለመሄድ አምላኬ ፍቅርህን ልንገር ምስጋናህን ቀዝቃዛ ካናዳ በጣም ብርድ ሀገር ነው ዊንተር ላይ ኤርፖርት ለመሄድ በባስና በትሬን ነበር መሄደው I think ሊሆነ ወደ አሜሪካ ነበር መሄደው ለአገልግሎት እና ትዝ ይለኛል ብርድ ላይ ቆሜ ባስ እየጠበቅኩ ነው መዝሙር እንትን ያልኩ ይመጣልኝ ማለት ነውና አውሮፕላን ላይ ሆነ ይገባልና ለምሳሌ ሃይ አልቲቲዩድ ቀረብ ያለ ነው ለዛ ነው መዝሙር እንደዛ አይነት በቃ ይገባልና የጌታዎች ጌታ የነገስታት ንጉስ እና ዊንዶው ሲት ወዳለውኛ አውሮፕላን ላይ ስቀመጥ ብዙ ጊዜ እና በጣም መሰጣለሁ ወደ ውጪ ማየት ደስ ይለኛል ሰማይ ያየው የጌታዎች ጌታ የነገስታት ንጉስ ዘመርኩኝ ማለት ነው እንደሱ መንገድ ላይ አዲስ አበባ ላይ አሁን ለምሳሌ ከቤት ወጥቼ ጧት ትዝ ይለኛል አሰምብሊስ ኦፍ ጋድ አሜሪካን ኤምባሲ አካባቢ ያለው እየጠበኩኝ ያለው አምላኬ ሆይ በአንተ እጅግ ደስ ይለኛል እንደሱ አይነት ሁኔታ ይመጣል ወይ መሳሪያ ጊታር ስጫወት ብዙ ጊዜ ጊታር ስጫወት ትራቭል ያደረኩኝ መኪና የነዳው ለምሳሌ አንዱ ከትምህርት ቤት ስመለስ ዳላስ በጨለማው ዓለም ምንም በሌለበት ልቤን ያሞቀዋል ያንተ መልካምነት እንደሱ አይነት ሁኔታዎች ናቸው የሚመጡልኝና መዝሙር ልጻፍ ምናምን ብዬ ቁጭ ብዬ መዝሙር ጽፌ ያላቀው ኔቨር አይመጣልኝም እንደሱ አይደለም ድንገት ነው የሚመጣው ግን አውቀዋለሁ ስሜቱን ገና መዝሙር ሲለኝ አውቀዋለሁ ስሜቱንና የዛን ጊዜ I will take time ብቻዬን ማለት ነው የዛን ጊዜ ይገባኛል somehow መዝሙር ሲሆን ራሱ ስሜቱ መንፈሱ ይገባኛል እንጂ አሁን በስነ ስርዓቱ እስቲ የሆነ ግጥም ጽፌ ዜማ አውጥቼ ምናምን ነገር አልችልም እንደሱ I can't ዘማሪ መሆንን ግን እንዴት አወቅ ሰው ዘማሪ መሆኑን እንዴት ይወቅ ሰዎች ናቸው መጀመሪያው የሚያውቁት እኔ እንዳልኩ ጸሎት አገልግሎት ውስጥ ነው የጀመርኩት አገልግሎትና አንዳንዴ ምዕራብ ባላለኝ ጸሎቱን ስመራ መዝሙር እናዘምራለን አይደል መዝሙር ሲዘምር ሲሰሙኝ ኳየር በገባ ጥሩ ነው እንደዚህ ያሉ ማለት ነው ግን
ልጅም ሆኜ ዝም ብዬ አንጎራጉራለሁኝ ነው ዜማ ነገር እወዳለሁኝ አንጎራጉራለሁ ግን ላይክ የሆነ ቮካሊ እኔም መዘመር እችላለሁ ምናምን የሚል ነገር ድፍረቱም አልነበረኝም ከዛ በኋላ እንዳልኩሽ በጣም ሰዎች ገፋፍተውኝ ኳየር ገባው ኳየር ስገባ ተፈተነሻል ለምገዩ እንደዛ አይነት ነገር እዛ የዘመርኩኝ መዝሙር እግዚአብሔር ይሰጠኝ ጀመር ኢንካሬጅ ሲያደርጉኝ ሰዎች ሃፍ ሶሎ ምናምን ሲሰጡኝ እንደዛ እኔም አክሴፕት ያደረኩት መጀመሪያ ራሱ ዘማሪ ሲሉኝ አፈር ነበርና ዘማሪ ረባካቹል ነበር ሶ መጀመሪያው ሰዎች ናቸው ሪኮግናይዝ የሚያደርጉት ጥሩ ነገር አለ ምናምን ብለው ኢንካሬጅ ያደረጉኝ ሰዎች ናቸው ኳየር ግን ስገባ በጣም ብዙ ረዳኝ ያለኝ ነገር ሞር ዴቨሎፕ እንዲያደርግና እንዳድግበት ማለት ነው በዛ ነው ያወቅኩት ያው መጀመሪያ ዘማሪ ነኝ ምናምን ብለሽ አትመጭም እኮ አይደል ምንም ኤክስፒሪየንስ አልነበረኝም ልጅ ሆኜ ስለሆነ ጌታን ያገኘሁት ከዛ በፊት ምንም ቮካሊ መዘመር አልቻል ምናምን አላውቀው ለራሴ ግን ዝም ያንጎራጉር ነበር ግን ያ ፐብሊክሊ መጥቶ ሰዎች ሰምተው አይ ጥሩ ነው መዘመረው የሚለውን ነገር ምንም ኤክስፒሪየንስ ስላልነበረኝ በቃ እዛ ጸሎት ቦታ ላይ ነው ጥሩ ነው መዘመረው ኳየር መግባት አለበት ምናምን ብለው ሲነግሩኝ እንደውም ብዙ ጊዜ ወስዶብኛል ለመጠየቅ ራሱ ኳየር እና በኋላ ሲጨቀጭቁኝ አንድ ቀን ሰዎችን እሺ በቃ አሁን ጠይቃለሁ ምናምን ብዬ ሄጄ ጠይቄ ነው በዛ ኳየር ገብቼ እንትን ያልኩት ፍሬው ነው እንግዲህ ባብላጫው የገለጠህ ማለት ከዛ በኋላ ያው መዝሙሩ ሲመጣ ስጦታው ሲመጣ ከእግዚአብሔር ጸጋ እየተገለጠ መጣ ማለት ነው ራሴን በዚህ ውስጥ አገኘሁት ክብር ይሁንለት አሜን በዚህ ዘመን እንግዲህ መቼም ብዙ መስተካከል ከሚገባቸው ነገሮቻችን ጋር ግን በጣም በርካታ ወጣት ዘማሪያን ደግሞ በቤተክርስቲያን ውስጥ የተነሱበት ጊዜ ነው መታረም ያለበት ነገር እንዳለ ሆኖ ግን እኔ ያስደንቀኛል በቃ ሳያቸው አንዳንዴ በጣም እሳሳለሁኝ እንደው እናቶቻችን ካይን ያውጣችሁ እንደሚሉት ወጣት ዘማሪዎቻችንን ስሰማቸው ብቃታቸውን ያላቸውን ስጦታ ስመለከት እኔም ራሴ ይሳሳላቸዋለሁና እነዚህ ዘማሪያን ደግሞ በዚህ ተሰጥኦ ላይ በዚህ የወጣትነት አቅም ላይ በዚህ አሁን በሚዲያ ዘመን ላይ ብዙ የተከፈቱ አገልግሎቶች ባሉበት ጊዜ ላይ ደግሞ እንዴት አድርገው ይሄንን አገልግሎታቸውን ህዝብን በሚነካ ቤተክርስቲያንን በሚጠቅም እግዚአብሔርን በሚያከብር መልኩ መቃኘት አለባቸው የሚለውን ምክር ከናንተ ቢያደምጡ መልካም ነው ብዬ አስባለሁኝና በዚህ ዘመን ላሉ ዘማሪያን ምክር አለ ምንስ አስተያየት አለ ቴንክ ዩ ጌታ ይባርክሽ እኔም ፖዚቲቭ ነገር ነው ያለኝ እንዳንቺ እንዳልሽው በጣም ደስ ይላል ብዙ አገልጋዮችን እግዚአብሔር ሰጥቶናል በጣም የሚደንቅ ታለንት ያላቸው ቮካሊ ሚውዚካሊ በጣም ታለንትድ የሆኑ ወጣት አገልጋዮች አሉ ስለዛ እግዚአብሔር የተመሰገነ ይሁን ያን ውብ የሆነ ስጦታ የሚሰጠው እግዚአብሔር ነው ስለዛ ስለማይነገር ስጦታው እግዚአብሔር ይመስገን ይላል መጽሐፍ ቅዱስና ስለዛ በጣም ጌታን አመሰግናለሁ እሳሳለሁኝም ደግሞ አለ አይደለ ቻሌንጆቹን ስለማቃቸው ያሉትን ፈተናዎች ተግዳሮቶች ስለማቃቸው በቃ እንዲዘልቁ እንዲጸኑ with maturity ከአንደኛው ሌቭል ወደ ሌላኛው ሌቭል አገልግሎት ነው ከጌታ አይደለም እንቀበለው አገልግሎትን የበለጠ በዛ አገልግሎት እንዲያድጉና እንዲዘልቁ ጸሎቴና ምኞቴ ነው እና በእውነት ስለብዙዎቹ እግዚአብሔርን አመሰግናለሁ ጌታ ነው አገልጋዮችን የሚሰጠው ደግሞ ብዙዎች ወደ እግዚአብሔር መንግስት እንዲመጡ ብዙዎች ወደ ጌታ ቤት እንዲጨመሩ እኮ ዘማሪ ምክንያት ነውና አሁን ብዙ ወጣት ዘማሪያን በተለይ አሁን ላለው ጄነሬሽን በቃ እነሱን አይቶ እነሱን ሰምቶ ወደ ጌታ የሚመጣው በዛም ብዙ ቁጥር ነው ለዛ ሁሉ እግዚአብሔር እየተጠቀመባቸው ነው ብያምናለሁና ይሄ ትልቅ ነው በወንጌል አገልግሎት ውስጥ በጣም ሰፊ
ቦታ የሚሰጠው አገልግሎት ነው። ስለዛ ጌታን አመሰግናለሁ። እንግዲህ ወደ መዝለቅ ወደ መጽናት ወደ ማደግ ነገር ስንመጣ ፐርሰናሊ ከግላቸው መቼም ውሳኔ ይጀምራል። ከግል ውሳኔ ይጀምራል። በቃ ለማደግ ጉጉት በውስጥ ሲኖር የሚያስፈልገንን ነገር የት እንደምናገኘው እግዚአብሔር ራሱ ይመራናል። በህብረት ውስጥ መያዝ በጣም በጣም ትልቅ ነገር ነው ብዬ አስባለሁ። እንደው ጌታ በረዳን መጠን ሎካል ቸርች ውስጥ ጸንተን የምናገለግል እንደው ሌላ ቦታ ሄደን እናገልግል ማለት አይደለም። ሎካል ቸርች ግን አትሊስት አካውንታቢሊቲ ባለበት እረኞች ባሉበት አገልጋዮች ባሉበት ቦታ ላይ መያዙ ጥሩ ነው። ስናለማ ጥሩ አድርገሃል የሚሉን ደግሞ መንገድ ስንስት እቺ ከዚህ ብትመለስ ይሄን ነገር ብታስተካክል የምንሰማቸው ምናፍራቸው አገልጋዮች ባሉበት ብንሆን ለበጣም ለኛ ይጠቅመናል። ለምን otherwise ፈተናው በጣም ብዙ ነው። ወጥመዱ በጣም ብዙ ነውና በዚህ ዘመን ከዛ ማምለጥ የምንችለው በቃ እንደው በቤተ ክርስቲያን ውስጥ በህብረት ውስጥ በደንብ ስንያዝ ነው ብዬ አስባለሁ። ስለዚህ ህብረት ስንል ደግሞ ሁሉም ቦታ ለኛ ላይሆን ይችላል። ምክንያቱም መምረጥ አለብን። የቱ ቦታ ነው ጥሩ ህይወት ሊሰራ የሚችለው ሊታነጽ የሚችለው ትክክለኛ የእግዚአብሔር ቃል ትምህርት ያለበት የት ነው? ትክክለኛ አገልጋዮች ያሉበት ሪሊ በእውነት መጽሐፍ ቅዱስን የሚያስተምሩ አገልጋዮች ያሉበት የቱ ትክክለኛ እረኞች ያሉበት የቱ ነው ብለን በደንብ አስበን ሰርች አድርገን ህይወታችን በዛ ቢያዝ ይሄ እንግዲህ ትህትና ይጠይቃል። አላ አይደለ አንዳንድ ጊዜ ህይወታችን ቀድሞ ስማችን ይወጣል። በዝማሬው ስማችን ይወጣል። ግን ገና ልጆች ልንሆን እንችላለን። በእድሜም በጌታም ራሱ ቤት አጭር የሆነ እድሜ ሊኖረን ይችላል። ያ ራሱ የሚያመጣው ነገር አለ እና ከዛ አብሮ ከሚመጡ ቻሌንጆች ፈተናዎች ለመጠበቅ ሪሊ መሪዎች ያስፈልጉናል ብዬ አስባለሁ። እረኞች አገልጋዮች ያስፈልጉናል። መጀመሪያ ይሄ ነገር መሰረት ቢይዝ ከዛ ይሄ ግን የግል በጣም ውሳኔ ይጠይቃል። የልብ ፍቃደኝነትና ውሳኔ ትህትና ይጠይቃል። በጣም እግዚአብሔር የረዳውና ዋይዝ የሆነ ወጣት አገልጋይ እነዚህ ነገሮች ቢከተል ሪሊ የሚመሩት ጋይድ የሚያደርጉት ሰዎች ስለሚኖሩ አገልጋዮች ስለሚኖሩ የበለጠ አገልግሎቱ የበለጠ ፍሬያማ ሆኖ እንዲቀጥል ህይወቱ እንዲጠበቅ እና ኢቭን ህይወታችን እንኳን ሊያጠፉ የሚችሉ ብዙ አደገኛ ሆኖ ነገሮች አሉ። ስለዚህ ከዛ ሁሉ የተጠበቀን እንሆናለን ብዬ አስባለሁ። መጀመሪያ ጥሩ ቤተክርስቲያን ህብረት ፈልገን በዛ መታቀፉ መያዙ ጥሩ ነገር ነው። ጌታ በረዳን መጠን humble ሆነን እንደዛ ብናደርግ እንጠቀማለን። በጣም ትዕግስት ይጠይቃል። ብዙ ነገር ይጠይቃል። ያን ለማድረግ በጣም የመጨረሻ ዝቅ ማለት ያስፈልጋል። ያን ለማድረግ ጌታ በረዳ ግን መንገዱ ያ ነው። በዛ መንገድ ስንሄድ እግዚአብሔር ለትሑታን ጸጋን ይሰጣል አይደለም ይላል። አንደኛ ጸጋ እንቀበላለን ከእግዚአብሔር ዘንድ የበለጠውን ህይወታችንም ደግሞ ይጠበቃል። ማቹር እናድጋለን እንበስላለን ማለት ነው። ዝም ብለን በራሳችን ብቻ ከሆነን ግን ለብዙ ፈተናዎች እንጋለጣለን ብዬ አስባለሁኝ። ካውንስል የሚረዳን ጋይድ የሚያደርገን የቀደመ ከኛ ማቹር ያደረገ አገልጋይ አይኖረንም። እኛ ደግሞ ብቻችንን በራሳችን የበቃን አይደለንም። በጣም ድጋፍ እርዳታ ያስፈልገናልና በዛ አይነት መንገድ ህይወታችንን ጌታ ረድቶን መምራት ብንችል እንደው ወደ በለጠው አገልግሎት ደግሞ ዘለቄታ ወዳለው አገልግሎት መሸጋገር እንችላለን ብዬ አስባለሁና ያ ቢሆን በጣም ጥሩ ነው ብዬ አስባለሁ። አትሊስት
ያን ቀደም ያልኩትን በቤተክርስቲያን ውስጥ መያዝ የሚለውን ነገር እዛ ጋር እንኳን እስክንደርስ አንድ ጥሩ ሜንቶር የሚያደርገን አገልጋይ ቢኖር ምን ሰማው ምን ናፍረው ሲቆጣን ምን ሲለን ትረስት የምናደርገው መሪና አገልጋይ እንኳን ብናገኝ እሱ ራሱ ትልቅ ሄልፕ ነው ይረዳናል ብዬ አስባለሁ ይሄ ግን ከምን ይጀምራል ከኮሚትመንታችን ለጌታ ካለን ኮሚትመንት ይጀምራል ይሄንን ማሰብ የምችለው እኔ ኦሬዲ ጤነኛ ግንኙነት ከጌታ ጋር ካለኝ ነውና በዚህ መልኩ መንገዳችንን ብንቀይሰው እንግዲህ ውሳኔ የሚፈልግ ነገር ነው ይሄና በደም ቁጭ ብለን አስበንበት ውሳኔ ምን ሰጠን እንጂ ይሄ ራንደምሊ በስሜት የሚሆን ነገር ሳይሆን ምክንያቱም አብሮት ሪሊ ዋጋም ስላለው አብሮ ያንን ወስነን በዛ መንገድ ብንሄድ የበለጠ አገልግሎት አሁን ካለው በቃ የሚዘልቅ አመታት የሚዘልቅ አገልግሎት ይሆንልናል ብዬ አስባለሁ እንግዲህ ጸልይላቸዋለሁ በእውነት እግዚአብሔር ጸጋ እንዲበዛ ከዚህም ደግሞ የበለጠ ብዙ አገልጋዮች እግዚአብሔር ለቤተክርስቲያን እንዲሰጠን ልመናዬ ጸሎቴ ነው ግን በጣም የሚደንቁ ሪሊ ወጣት ናቸው በጣም ወጣቶች ናቸው ግን በጣም ብዙ የተባረኩ አገልጋዮችን ያያየው ነው ደስ ይለኛል ሰማለሁኝ ዘማሪዎቻቸውን ተባረኩ ናቸው አሜን የዘማሪን ነገር እንደው በአጠቃላይ በሀገራችን ቤተክርስቲያን ያለውን ነገር ስትመለከተው አሁን ከቅርብ ጊዜ ወዲህ በተለይ እንደው ኮንሰርት የሚለውን ቃል ብዙም አልወደውም የዘማሪ አምልኮ ድግሶች በየስፍራው እየተዘጋጁልን እግዚአብሔርን ያመለክን ቀደም ያሉትም አገልጋዮች በውጭ ሀገር የሚኖሩትም እየመጡ እድል ያገኘን ከነሱ ጋር እግዚአብሔርን የምናመልክበት እንደው የአምልኮ ሪቫይቫል ላይ ነን ማለት እንችላለን ወይንስ የአምልኮ የዘማሪ አምልኮ ሪቫይቫል ያስፈልገናል ነው ማለት የምንችለው ሁኔታውን ስናየው ተሐድሶ ላይ ያለን ይመስላል አንዳንዶች ደግሞ የለም ተሐድሶ ያስፈልገናል የሚል ነገር አለ አንተ ከየትኛው ወገን I think ይሄ ተሐድሶ ወይንም ሪቫይቫል በእግዚአብሔር ፈቃድ የሚመጣ ነገር ነው በምህረቱ በቸርነቱ እግዚአብሔር አሁን ካለንበት ሁኔታ ቢያድሰን ደስ ይለኛል እኔ ግን በሰውም ይሆን አይደለም ራሱ እግዚአብሔር የሚያመጣው ነገር ነው ብዬ ነው ማሰብ እኔ የሆነ ሪቫይቫል አስነሳለሁ ብዬ ማደርገው ነገር አይደለም ሪቫይቫል በእግዚአብሔር ፈቃድ በእግዚአብሔር መንፈስ የሚመጣ ነገር ነው እና እለምናለሁ እግዚአብሔር እንደዛ አይነት ነገር እንዲሆንም እመኛለሁ እውነተኛ ሆነው እግዚአብሔር ሪቫይቫል ሲመጣ ብዙ ነገሮችን የሚቀይር ነገር ይሆናል ብዬ ነው ማምነው ማስበው ማለት ነው ስለዚህ እኔ ሪቫይቫል ያስፈልገናል ከሚሉት መታደስ ያስፈልገናል ከሚሉት ሰዎች ነኝ ብዬ ነው ራሴን ማስበው አሁን ባለንበት ሁኔታ ያለንበት ሁኔታ ዝም ብዬ ይባለው የተሳደርግ ማለት ነው እና ይሆን አንድ ሰው ወይ አንድ ዲኖሚኔሽን ህብረት ምናም ብለን የምንሰራው ነገር በእግዚአብሔር ፈቃድ በእግዚአብሔር ቸርነት የሚመጣ ነገር ነው ብዬ ነው ስትሮንግሊ ማምነው ለዛ ደግሞ እሱን መለመን ነው ያለብን ጌታን መለመን ያለብን እግዚአብሔር ተሐድሶን እንዲሰጠን ተሐድሶን እንዲያመጣ ሪቫይቫል እንዲያመጣ ብዙ ወጣቶች አሁን በጣም ብዙ አገልጋይ በቤተክርስቲያን መሪዎች ሆኑ ብዙ አገልጋዮች ምናያቸው አገልጋዮች ቀደም ብሎ በሆኑ ሪቫይቫል ውስጥ የተገኙ አገልጋዮች ናቸው እግዚአብሔር በዛ ውስጥ ያመጣቸው ናቸውና ያን ነገር እግዚአብሔር ነው ያደረገው እንግዲህ ስለ መዝሙር ድግስ እንደዚህ ስለ ኮንፈረንሶች ስለ ወርሺፕ ናይት ካሰብን ያው እንግዲህ አንዳንድ ጊዜ በልባችን ይሞላና እግዚአብሔር ምናደርጋቸው ሁኔታዎች ናቸው እሱ ኦልዌይስ በአላማ መሆን አለበት ብዬ አስባለሁ ምንድነው ኦብጀክቲቭ ብዬ ማሰብ አለብኝ ለምንድነው ማደርገው ብዬ ማለት ነው ወደ ራሴ በመጣ I think ሶስተኛ ጊዜ ነው ለዚህ ሰፋ ባለ ሁኔታ የመዝሙር ፕሮግራሞችን ሳደርግ ሁለት ነው የኔ አላማ ሁለት ነው አንደኛው ብዙዎች ወደ እግዚአብሔር መንግስት እንዲመጡ ነው ምክንያቱም በዝማሬ ውስጥ ብዙ ነገር አለና ብዙዎች ወደ እግዚአብሔር መንግስት
ለወንጌል ምላሽ እንዲሰጡ ያንን እንደው ፋሲሊቴት የሚያደርግ ነገር ነው ብዬ ስለማስብ ነው። በተለይ ደግሞ ኒውትራል የሆነ ፕሌስ ከሆነ አሁን ሰዎች ወደ ቤተክርስቲያን ነው ከምትያቸው ኒውትራል የሆነ ቦታ ቬኒው ላይ ፕሮግራም ሲዘጋጅ ይቀላቸዋል እዛ ለመምጣት ያንን የወንጌል ቃል እዛ ላይ ተሰብኮ በመዝሙር ሰምተው ለጌታ ምላሽ የሚሰጡ ሰዎች ይኖራሉ ብዬ አምናለሁ። እሱን ፍሬ ነው ያየሁት አንዱ ማለት ነው። ሌላው young generation inspired እንዲሆን ፈልጋለሁ ለወንጌል ለጌታ ፓሽን እንዲኖረው ፈልጋለሁ። ሶ ባለፈው በጣም ደስ ያለኝ ነገር ከፕሮግራሙ በኋላ ወጣው በቃ ከኛ ከጨረስን በኋላ ወጣው ወንጌልን ሲሰብኩ ሳይ ሲዘምሩ ሳይ በየመንገዱ ላይ ቆሽ ጌታው ያመሰግናለሁ በቃ ሰክሲድ አድርጓል ማለት ነው የጸለይንበት ነገር ብዬ ነው ያልኩትና ኢንስፓየርድ እንዲሆኑ እንዲነቃቁ አለ አይደለ ኢየሱስን ይበለጠ እንዲወዱ በፓሽን በእነዚህ በሁለት ዓላማዎች ነው እኔ ማደርገው ይሄን የመዝሙር ነገር ሳደርግ ማለት ነውና ከዛ አንፃር ነው ስለዚህ ታርጌት ፉል መሆን አለብን ለምንድን ነው የምናደርገው የሚለውን ነገር እንደማሰብ ይኖርብናል ብዬ ነው ማስበው። በተረፈ ግን it's good I mean ጸጋቸውን ውጪም ያሉ እዚህም ሀገር ያሉ አገልጋዮች ሰፋ ያለ እንደዚህ አይነት ነገር በአላማ አድርገው ቅዱሳን ተሰብስበው ጌታን ግሎሪፋይ ሲያደርጉ ሲያመልኩ በጣም ትልቅ ነገር ነው። በኮቪድ ወቅት ሁላችን ቤታችን የተዘጋንበት ታይም ነበር አይደል? እንደውም ተመልሰን እንደዚህ አሁን በህብረት እንሆን ይሆን በቤተክርስቲያን እንገናኝ ይሆን ብለን ምንልበት ታይም የናፈቀን አሁን እኛ ቤተክርስቲያን 8 ወር ያህል ለባዶ ወንበር ነው የዘመርኩት እኔ ባዶ ወንበር ፓስተራችንም 8 ወር ሙሉ ሌሎችም አገልጋዮች እንደዛው እና ከ8 ወር በኋላ ነው በትንሽ ያለን መሰብሰብ የጀመርነው ማለት ነውና አሁን ያን ጊዜ አሳልፎ እንደዚህ ደግሞ በትልቁ ተሰብስበን እግዚአብሔርን ስናመልክ ስናመሰግን ሴሌብሬት ስናደርግ ለኔ በጣም መልካም ነገር ነው ብዬ ነው ማስበው። ጸጋችንን እንካፈላለን ቴስቲሞኒዎችንም ምስክርነቶችንም ሰዎችም ኮሜንት ሳይሰማ መልካም እንደነበር ነው ማስበው ማውቀውና ስለዛ ጌታን በጣም አመሰግናለሁ። ያኔ ያለው መልካም እንግዲህ ቀደም ሲል ሰዎች ከጌታ ቤት ወደ ዓለም ይሄዳሉ ተብሎ ጥንቃቄ ይደረግ ነበር ይባላል። አሁን ግን አንዳንድ ሰዎች ምን ይላሉ? ሰዎች ወደ ዓለም መሄድ ተተዋል ምክንያቱም ዓለም ወደ እግዚአብሔር መታለች ይላሉና ብዙ ምንወቀስበት ነገር አሁን ከዓለም ጋር የመመሳሰል ነገር ዘማሪዎቻችን ሳይቀሩ ከዘፈን ጋር ተመሳሰሉ እየተባለ ነው ወቀሳለን። እንዴት አድርገን ነው እንደው ከዚህ ነገር ራሳችንን ጠብቀን ጸጥና ዝግ ብለን ጌታን መስለን መዝለቅ የምንችለው በመዝሙሮቻችን በአምልኮ ምሽቶቻችን በመናደርጋቸው ነገሮች ሁሉ? ጥሩ ጥያቄ ነው። በተቻለ መጠን ኤክስትሪም ነገሮች ባይሆኑ ብዬ የምል ሰው ነኝ። ምናደርጋቸው ነገሮች የአምልኮ ከሆነ አምልኮውን ሞር የሚረዳ ሰዎች ኢንቲሜት የሆነውን ወርሺፕ እንዲያደርጉ ከጌታ ጋር እንዲገናኙ የሚረዱ ነገሮች ነው መሆን ያለባቸው ብዬ ማምን ሰው ነኝ። ከሁሉም በበለጠ ምናደርገውን ነገር የእግዚአብሔር ቃል መሰረት ላይ አድርገን ነው ማድረግ ያለብን ብዬ ነው የማስበው እና አንድ ነገር ሳደርግ ከእግዚአብሔር ቃል ጋር ይጋጫል ወይስ አይጋጭም ብዬ ማሰብ ይኖርብኛል። እና ዓለም ውስጥ ስለምንኖር አንዳንድ የምንጠቀማቸው ቴክኖሎጂዎች ተመሳሳይነት ስለሚኖራቸው የሆነ እንደው ራሳችን አይሶሌት አድርገን የሆነ ገዳም ውስጥ ያለን ሰዎች አይደለንም። አብረን የምንኖረው ምድር ላይ አብረን ነው የምንወጣው አብረን ነው የምንገባው። ምንጠቀማቸው ቴክኖሎጂዎች ዘሴም ናቸው። ሳውንድ ሲስተሙ ምኑ ዘሴም ነው። እና አንዳንድ ጊዜ የተለያዩ ኦፒኒዮኖች አመለካከቶች አሉ። አሁን ደግሞ ኒው ጄነሬሽን አዲሱ ትውልድ ደግሞ ዲማንድ የሚያደርገው ነገር አለ። እኔ I don't mind አሁን ምንም ጊታሪ ብቻ ይዤ በዘምር ደስ ነው የሚለኝ እግዚአብሔርን አመስግኜ ወደ ቤቴ መሄድ እችላለሁኝ።
ምንም ሌላ ተጨማሪ ነገር አልፈልግም አሁን ያለው ጄነሬሽን ሚውዚክ ዲማንድ ያደርጋል በቃ ለሱ አሁን ላለው ጄነሬሽን አክሴፕት ያደረጋቸው ነገሮች አሉ ለዚህ እሱን ነው እንግዲህ አንዳንዴ ሚዛን ላይ ማውጣት ያለብን አሁን በውጭ ሀገር ባንድ ቤተክርስቲያን ውስጥ ለሁለት ይከፍሉታል ኮንቴምፖራሪ እና ትራዲሽናል ብለው ይከፍሉና early morning የትራዲሽናል worship ነው በኦርጋን በመናምን በቃ በሂሞች ምናምን ነው የሚደረገው ልክ ከ10 በኋላ ደግሞ ኮንቴምፖራሪ ነው በቃ ፉል ባንድ ያለበት እንደዚህ ለምንድነው ጄነሬሽኑ እየተለያየ ነው ያለው ስለዚህ ያንን እንደዛ አይነት ስትራቴጂ አውጥተው ነው የሚሄዱት ማለት ነው ስለዚህ አሁን ይሄ ሚውዚክ ዲማንድ የሚያደርገው ዘመኑ እየተለወጠ ሲመጣ ቴክኖሎጂው እየተለወጠ ሲመጣ አፒል የሚያደርጉ ነገሮች አሉ ለወጣቱ ማለት ነው ስለዚህ እነሱ ነገሮች ኮምፕሊትሊ በቃ አይሶሌት እናደርጋቸው ካለን ምንድነው ኢምፓክቱ ብለን እሱን ሚዛን ላይ ማውጣት ሊኖርብን ያስፈልጋል እነዛ አስቀድም ያልኩኝ ሰዎች ለምንድነው እንደዚህ ሁለት አይነት ነገር እንዲሆን ያደረጉት አቲም ምክንያት አላቸው እነዛን ኒው ጄነሬሽን መያዝ በቤተክርስቲያን ማቆየት ይፈልጋሉ እና ይሄንን አይነት ነገር ሚዛን ላይ ማድረግ ማውጣት ያስፈልጋል መቀላቀል አለብኝ ብዬ ማመን ሰው አይደለሁኝም አንድ አይነት መሆን አለበት ብዬ ማመን ሰው አይደለም ግን በየዘመናቱ እንደዚህ አዳዲስ ነገሮች ኢንትሮዲዩስ ሲደረጉ ከሪፎርሜሽን ታይም ጀምሮ ትግሎች አሉ አሁን ኦርጋን ምናምን ነው ፒያኖ ምንለው እኮ በፍጹም በቤተክርስቲያን የሚታወቅ ነገር አልነበረም እኮ በፍጹም ቤተክርስቲያን ውስጥ እንዲገባ የነበረው ትግል አልነበረም ብዙ ጦርነቶች ነበሩ ወደ ኋላ ተመልሰን ትንሽ ብናነብ እናገኘዋለን ያለውን ነገር ማለት ነው በጣም ቲያትር ቤት ዓለማዊ ቤት ያለ ነገር ነው ኦርጋን እና ፒያኖ ነገሮች ማለት ነው ከዛ ነው ቀስ እየተባለ አዳፕት ያደረገው እና ግን በክርስትና ጉዞ ላይ ኢምፓክቱ ምን ነበር ብለን ደግሞ ኢቫሉዌት ስናደርግ እንደውም አንዳንድ ሴኩላር ሰዎች ክርስትናን ያቆየው ሚውዚክ ነው ብለው ይናገራሉ this is just የነሱ እይታ ነው ያላቸው እንትን ማለት ነው ትክክል ነው ማለት አይደለም ግን እንደዚህ ከውጪ ሆኖ ሲያዩት ማለት ነው ግን it tells me something like impact እንዳለው የዝማሬ አገልግሎት ትልቅ ኢምፓክት እንዳለው በቤተ ክርስቲያን እድገት ውስጥ ዝም ብለሽ በጠይቄ አሁን መዝሙር ኢምፓክት ያላደረገው ሰው የለም ወደ ጌታ ከመምጣቱ በፊት ድሮ የነገሌን መዝሙር ሰማ ነበር ነገሌን መዝሙር ሰማ ነበር ምክንያቱም በየቤታቸው ስለሚሄድ ማለት ነውና በወንጌል አገልግሎት ውስጥ ትልቅ ተጽዕኖ ያለው ነው ስለዚህ አሁን እንግዲህ ሰማው የተለያዩ ኦፒኒየኖች ስለሚኖሩ ያንን ባላንስ የሚያደርግ ነገር ማድረግ ይኖርብናል ብዬ አስባለሁ በተረፈ ግን በጣም ኮንሲደሬት መሆን አለብን ለኒው ጄነሬሽን ለወጣቱ ያን በደንብ ያካተተ እሳቤ ሊኖረን ያስፈልጋል ወደፊት በመናደርጋቸው ነገር ብዬ አስባለሁ ሌላው ሪዛልቱ ምንድነው አሁን ለምሳሌ እኛ ፕሮግራም አደረግን መዝሙር አደረግን እነዚህ ልጆች ያያዩዋቸው ኢንስፓየርድ ሲሆኑ ነው የጌታን ስም እየጠሩ በፓሽን ሲዘምሩ ነው ውጤቱን ሳይው ማለት ነው እና ከዛ ፕሮግራም በኋላ የሆነ ናይት ክለብ እንሂድ ብለው አይደለም የሚሄዱት ግን በድፍረት ጌታን ሲመሰክሩ በቃላ ውስጥ እንንጃ እንደ ሜዳ ላይ እንደ በዛ ፓሽን ሲዘምሩ ሳይ እኔ ነፍሴ እንዴት እንደረካስ ልነግርሽ አልችልምና ኢየሱስ ክርስቶስ ያድናል ይያሉ ሲሰብኩ መጽሐፍ ቅዱስ ይዘው እሱ እኮ ነው ውጤቱ አሁን ኢንስፓየርድ ሆኖ ማለት ነው ገባሽ ሞቲቬትድ ሆኖ ኢየሱስን ስም ይዘው እንደገና ለመዘመር ወንጌል ያሸንፋል ይያሉ ሲዘምሩ ሳይና ሪሊ
ይሄንን ትውልድ ኢንስፓየር ማድረግ ከፈለግን በዚህ ግለት እንዲቀጥል ከፈለግን እንዴት እንደምንይዘው ማወቅ ይኖርብናል ብዬ አስባለሁኝ። ግን አይ ሪስፔክት የሰዎች የተለያየ አመለካከት ኦፒኒየን ሊኖራቸው ይችላል። በጣም አከብራለሁ የሰዎችን አመለካከት። ልቤ ግን በቃ አሁን እንዳልኩሽ ነው። በጣም ልናስብ ያስፈልጋል። በተለይ ኢቭን በአገር ደረጃ እንኳን በፐርሰንቴጅ በጣም ወጣቱ ከ70% በላይ ነው ያለውና ይሄን ወጣት እንዴት ነው የምናገለግለው ብለን በደንብ ማሰብ ይኖርብናል ብዬ አስባለሁ። ይሄ ትልቅ በርደን ነው ለኔ። ስለ ኢንስፓይሬሽን ካነሳ አይቀር እንደው አንተንስ ኢንስፓየር የሚያደርግህ ማን ነው? ወይንም እንደ ምሳሌ የምታየው ዘማሪ ወይንም አገልጋይ ማን ነው? እኔ ከልጅነት በጀምር እኔን ኢንስፓየር ያደረጉኝ እዛው ኳየር ውስጥ ያሉ አገልጋዮች ናቸው። ዘማሪዎች መሪዎቻችን ናቸው። በቃ እንደ ምሳሌ ማየው ሰው ነበር ጋይ ሰለሞን እንለዋለን። በመዝሙር አጻጻፉ፣ በህይወቱ፣ በአገልግሎቱም በጣም በቃ እንደ ምሳሌ ማየው ሰው ነበር ከልጅነት ጅማሬ ማለት ነው። እሱ ብቻ ሳይሆን ኳየር ውስጥ ያሉ እህቶች ወንድሞች በጣም ጥሩ ምሳሌዎችና ኢንስፓየር ያደረጉኝ ሰዎች ናቸው። መዝሙር በቃ እንድወድ እንዳገለግል ደግሞ እንደዚህ ብታረግ ብለው የመሩኝ በቃ የመጀመሪያ ኢንስፓይሬሽን እነሱ ናቸው። ሲቀጥል በካሴት እንሰማቸው የነበሩ እንደነ ተስፋዬ ጋቢሶ፣ ደረጀ ከበደ ከኔ ቀደም ደግሞ ቀረብ የሚሉ ግን የሚቀድሙ እንደነ ታደሰ ሸቴ ጌታ ያውቃል፣ ብሩክታይት፣ እንድሪያስ አዋዝ፣ ፓስተር እንድሪያስ አዋዝ ሌሎችም ይኖራሉ ብዬ አስባለሁኝ። እነዚህ በጣም ሰመሰማቸው ነበሩ አገልጋዮች ናቸው በዝማሬ። ተስፋዬ ጋቢሶ በጣም ኢንስፓየር ያደርገኛል። ዋው ከቀድሞ ይልቅ እንግዲህ አሁን ቶሎ እየመጣህ ነውና ቀጣይ የአገልግሎት አቅጣጫስ ምን ይመስላል? ቅድም ካልኩሽ ነገር ጋር ይገናኛል። በተለይ አሁን ካለው ጄኔሬሽን ከወጣቶቹ ጋር በቃ ሞር አዲስ ነገር አድርጋለሁ የሚል ነገር ሳይሆን በቃ እግዚአብሔር የሰጠኝ ጸጋ ቱ ዘ ማክሲመም እንዲወጣ ከዚህ በላይ ደግሞ ሰዎች ኢምፓክት እንዲኖረው ብዙ ሰዎች እንዲደርሳቸው። ለምሳሌ እግዚአብሔር ቢረዳኝ አሁን ብዙ ጊዜ ችግር እንዳለ ነው የምንናገረው። በቃ ወጣቶቹ እንደዚህ የምንላቸው ነገሮች አሉና ጌታ ቢረዳን እነሱን ሴሚናሮች መስጠት ምንችል። ሴሚናሪዎች ምንድነው? ትሬኒንግ ሴሚናር ትሬኒንግ ብንሰጥ ብናገለግላቸው አብሮ እንዲተቀራርቦ የመማማር ነገር ቢኖር የሚል ውስጤ ያለ ልቤ ውስጥ አለ። ሌላው ቀደም ያነሳነው ነው በተለያዩ ቦታዎች በተለይ ኒውትራል የሆኑ ቦታዎች ላይ መዝሙር ዝማሬዎችን ብናዘጋጅ ከወንጌል ስራ ጋር በጣም ጠቃሚ ነው። ደግሞ ጄኔሬሽኑን ሞር ኢንስፓየር ለማድረግ በጣም ጠቃሚ ነው ያምናለሁ። እነሱን ነገሮች ማድረግ ከዛ ጋንግ በተጓዳኝ ቅድም ያልኩሽን ነው ደግሞ መፍትሄ ችግሩን ማውራት ብቻ ሳይሆን አትሊስት እጃችን ላይ ያለው ምንድነው ሁለቱም ማሳቱን እሱን ብንሰጥ እግዚአብሔር ያበዛዋል፣ ጌታ ያበዛዋል ብያምናለሁኝና ምንድነው ማድረግ የምችለው ብዬ ራሴን ስጠይቅ አትሊስት እግዚአብሔር በሰጠኝ ጸጋ ሌሎችን መጥቀም ብችል ከሌሎች ጋር ኮላቦሬት አድርጌ ትሬኒንጎች ቢኖሩ መመካከር ቢኖር በዚህ ባገለግል ብዬ አስባለሁና
ሞር ምናልባት ወደዚህ የሚያመላልሰኝ ነገር ሊኖር ይችላል ብዬ አስባለሁ ከዚህ ከዝማሬ እንትኑ ባሻገር ማለት ነው እኔ መቼም የተሰጠኝ ጸጋ መጠየቅ ነውና መጠየቅ ከጀመርኩኝ አላቆምም ሰፋ ያለ ጊዜ ሰጥተህ ጥያቄዎችን ሁሉ ስለመለስክና የሚጠቅመንን ነገር ስላካፈልከን በጣም እግዚአብሔር ያክብርልኝ ማለት ወዳለሁ ግን እንደው ራሴን ልግታና የመጨረሻ መልእክት ካለ ማስተላለፍ ይቻላል ቴንክ ዩ እግዚአብሔር ይባርክሽ አገልግሎታችሁን ቀጥሉ ጥሩ ነገር ነው የሚያስተምር በተለይ የተለያዩ ሰዎችን የተለያየ መንገድ የተጓዙ የተለያየ ላይፍ ኤክስፒሪየንስ ያላቸው አስተማሪዎችን ፓስተሮችን የተለያየ ደረጃ መሪዎችን አምጥተሽ ኢንተርቪው ስታደርጊ ብዙ ሰዎች የሚማራቸው ነገሮች አሉና በርቺ ማለት ወዳለሁኝ በተረፈ ጌታ ልዑል እግዚአብሔር የተመሰገነ ይሁን አሜን የሚያጸናን እሱ ነው ወደፊት እንድንሄድ ሰስቴን እንድናደርግ የሚያደርገን እሱ ራሱ እግዚአብሔር ነው ጸጋንም የሰጠን እግዚአብሔር ነው ስለዚህ ለሱ ክብርና ምስጋና ይሁን ማለት ወዳለሁ አሜን በጣም እናመሰግናለን ቴንክ ዩ ቲጂ ተባረክ አሜን የተወዳችሁ ተመልካቾቻችን በጣም ከምንወደውና ከምናከብረው ዘማሪ ዳንኤል አምደምካኤል ጋር የነበረን ቆይታ ይሄንን ይመስል ነበር በሚቀጥለው ሳምንት በሌላ እንግዳ ተጠብቃችኋለሁ ትግስት እጅጉ ነበርኩኝ መልካም ሳምንት